ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። ከዚህ በፊት እንዳየነው በኤሪያ እና በኢንተግራል መካከል የሆነ ግንኙነት አለ። ያን ይበልጥ እዚህ ላይም እንመለከታለን። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁ እና የሳቋማ ዩቲዩብ ቻናልን ሰብስክራይብ ካላደረጋችሁ የደወል ምልክቷን በመጫን ሰብስክራይብ አድርጉ። ይህን ቪዲዮ ከወዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሸር አድርጉላቸው። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽኑ ሀሳባችሁን አስቀምጡልን። ቀደም ሲል እንዳየነው የአንድ ፈንክሽን ደፍኒት ኢንተግራልን ኢቫሉዌት ስናደርግ ፋንክሽኑ ነን ኔጌቲቭ መሆኑ ከተረጋገጠ ሲምፕሊ በፋንክሽኑ በኤክስ አክሲስ እና በተሰጡት ኢንተርቫሎች ኢንክሎዝ የተደረገውን ሪጅን ኤሪያ ነው የሚያመለክተው ብለናል። ሶ ዌን ዊ ኢቫሉዌት ዘ ደፍኒት ኢንተግራል ኦፍ ኤ ነን ኔጌቲቭ ፈንክሽን ዊ ጌት ዘ ኤሪያ አንደር ዘ ግራፍ ኦቨር አን ኢንተርቫል። ለምሳሌ የዚህ ፋንክሽን ኢንተግራል ከኤ እስከ ቢ ኢቫሉዌት አድርጉት ብንባል የፋንክሽኑ ኢንተግራል ማለት ሲምፕሊ በዚህ ግራፍ በኤክስ አክሲስ በላይን ኤክስ ኢኳል ቱ ኤ ኤክስ ኢኳል ቱ ቢ ኢንክሎዝ የተደረገውን ሪጅን ወይም የአርን ኤሪያ ነው የሚያሳየው ማለት ነው። ዴርፎር ኢንተግራል ፍሮም ኤ ቱ ቢ ኦፍ ኤፍ ኦፍ ኤክስ ለዚህ ፋንክሽን ዊዝ ሪስፔክት ቱ ኤክስ ምን ማለት ነው? ኤሪያ ኦፍ ሪጅን አር ነው የሚያመለክተው ማለት ነው። ስለዚህ በኤሪያ እና በኢንተግራል መካከል እንዲህ አይነት ኮኔክሽን እንዳለን ቀደም ሲል ያየነው ነው። አክቲቪቲ 221 find the area of a region bounded by the function f of x and the interval ab where f of x is equal to k for k greater than 0. ፋንክሽኑ ኮንስታንት ፋንክሽን ነው ተብለናል። ያ ደግሞ k የተባለው ግሬተር ዛን 0 ስለሆነ ከኤክስ አክሲስ በላይ ያለ እንዲህ አይነት ሆሪዞንታል ላይን ይሆናል ማለት ነው የፋንክሽኑ ግራፍ። ሶ ይህ ፋንክሽን ከኤስ ከቢ ባለ ኢንተርቫል ውስጥ ኢንክሎዝ ያደረገው ሪጅን ይሄ በቀጥታ the integral of f with respect to x ማለት ይሆናል። therefore so area of region R ምን ይሆናል ማለት ነው? it is the integral from a to b f of x dx። አሁን f of x ደግሞ ኮንስታንት ፋንክሽን ነው። ስለዚህ from a to b of k dx እናድርገዋል። ይህ ማለት ደግሞ ከዚህ በፊት እንዳየነው k ወደ ውጪ ሊወጣ ስለሚችል ኬን ካወጣን በኋላ የአንድ አንታይ ደሪቬቲቭ ማን ነው? ኤክስ። ስለዚህ ኤክስን እናስቀምጣለን። ኢቫሉዌት የምናደርገው ከኤ እስከ ቢ ይሆናል። ይህ ማለት ደግሞ ኬ ኢንቱ ቢ ማይነስ ኤ ይሆናል ማለት ነው። ሶ እዚህ ጋር ብንመለከት የዚህን ኤሪያ ኮምፒት ብናደርገው ሬክታንግል ስለሆነ ከዚህ እስከዚህ ያለው እርዝመት ወይም ዊዙ ቢ ማይነስ ኤ ነው። ይሄኛው ከፍታ ደግሞ ኬ ነው። ስለዚህ ቢ ማይነስ ኤ ታይምስ ኬ ማለት የዚህ ኤሪያ ነው። ስለዚህ ኤሪያው በቀጥታ ከዚህ ኢንተግራል ጋር የሚገናኝ መሆኑን አየን ማለት ነው። አሁንም ቢ ላይ find the area of the region bounded by the function f of x and the interval ab where f of x is equal to x ይለናል። ያው እንግዲህ ፋንክሽኑ ኤክስ የተባለው ኔጌቲቭም ዜሮም ፖዚቲቭ መሆን ይችላል። ኤክስ ዜሮ ሲሆን ዜሮ ነው፣ ኤክስ ኔጌቲቭ ሲሆን ኔጌቲቭ ነው፣ ኤክስ ፖዚቲቭ ሲሆን ፖዚቲቭ ነው። ስለዚህ ኤሪያው ሴንስ እንዲሰጠን የምንወስደውን ኢንተርቫል ኤቢን ከዜሮ የበለጠ ቫሉ ያላቸው ኤ እና ቢ እንወስዳለን። በዚህ ኦርደር ኤ ከቢ ያነሰ ስለሆነ አትሊስት ኤን ከዜሮ የበለጠ ወይም ከዜሮ ጋር እኩል የሆነ ቁጥር አድርገን መውሰድ ይኖርብናል። የዚህ ሪጅን ኤሪያ ማለት ሲምፕሊ በፋንክሽኑ በኤክስ አክሲስ ኤክስ ኢኳል ቱ ኤ እና ኤክስ ኢኳል ቱ ቢ ኢንክሎዝ የተደረገው ሪጅን ነው። ይህ እንደምታዩት ትራፒዚየም ነው። የዚህን ትራፒዚየም ኤሪያ እንዴት ኮምፒት እንደምናደርግ እናውቃለን። ነገር ግን ይህ ኤሪያ ማለት ኤግዛክትሊ የፋንክሽኑ ኢንተግራል ከኤ እስከ ቢ ማለት ስለሆነ በዛ መንገድ እንሰራና ጂኦሜትሪካሊ ብንሰራ የምናገኘውን ኤሪያ ደግሞ በኢንተግራል ሰርተን ከምናገኘው ወይም ካገኘነው ጋር ኮምፔር እናደርገዋለን። ሶ ኤሪያ የሪጅኑ ኤሪያ ማለት ነው እኩል ይሆናል ኢንተግራል ፍሮም ኤ ቱ ቢ ኦፍ ደ ፋንክሽን። አሁን ያለው ፋንክሽን ኤክስ ስለሆነ ዊዝ ሪስፔክት ቱ ኤክስ ኢንቴግሬት እናደርገዋለን። ይህ ማለት ደግሞ የዚህ አንታይ ደሪቬቲቭ ኤክስ ስኩዌርድ ኦቨር ቱ ስለሆነ ፍሮም ኤ ቱ ቢ ኢንቴግሬት እናደርገዋለን። ይህን ፍሮም ኤ ቱ ቢ ኢንተግሬት ስናደርግ የምናገኘው ሪዛልት ምንድን ነው የሚሆነው? ኤክስ ስኩዌርድን አት ቢ ኢቫሉዌት ብናደርገው ምን ይሆናል? ቢ ስኩዌርድ ኦቨር ቱ ማይነስ አት ኤ ደግሞ ኢቫሉዌት ሲደረግ ኤ ስኩዌርድ ኦቨር ቱ ይሆናል። ይህ ማለት ቢ ስኩዌርድ ማይነስ ኤ ስኩዌርድ ኦቨር ቱ ማለት ነው። ይህ ደግሞ እንዲህ ተደርጎ ሊጻፍ ይችላል። ቢ ማይነስ ኤ ታይምስ ቢ ፕላስ ኤ ኦቨር ቱ። ይሄ ነገር ፋሚሊየር አይደለም። ያው እንዴት ነው ያደረግነው? ቢ ማይነስ ኤ ማለት የዚህ ትራፒዚየም ልክ እንደ ሀይት ብንወስደው ቢ ማይነስ ኤ ከዚህ እስከዚህ ያለው ርቀት ይነግረናል። ሌላኛው የዚችኛዋ እንደ ሀይት ምንወስዳት
አት ኤ ያው ኤ ነች የምትሆነው፣ ሌላኛው ደግሞ ቢ። ስለዚህ ሁለቱም ቤዞች አንደኛው ቤዝ ይህ ነው፣ ሌላኛው ቤዝ ይህ ነው ኤ፣ ይሄኛው ደግሞ ቢ ነው። ቢ ሲደመር ኤ ሲካፈል ለሁለት ሲባዛ በሀይት ተደርጎ ነው የተሰራው። ስለዚህ ከዚህ በፊት እንሰራበት ከነበረው ጋር ኤግዛክት የሆነ ሪዛልት ነው የሰጠን በኢንተግራልን ብንሰራ። ዜርፎር አስፋራስ ፈንክሽኑ ፖዚቲቭ ፈንክሽን እስከሆነ ድረስ በዛ ፈንክሽን በኤክስ አክሲስ እና በኢንተርቫሉ ኢንክሎዝ የተደረገውን ሪጅን በቀጥታ በኢንተግራል መስራት ይቻላል ማለት ነው። እዚህ ላይ በዚህ ፈንክሽን ኢንክሎዝ የተደረገውን ሪጅን ኤሪያ ነው ኮምፒት የምናደርገው። የዚህ ፈንክሽን ደግሞ ቀደም ሲል ካየናቸው ትንሽ ለየት ያለ ስለሆነ በቀጥታ በኢንተግራል ካልሰራ ነው በቀር ጂኦሜትሪካሊ በምናውቃቸው ልክ በትሪያንግል ትራፒዚየም ወይ ሬክታንግል እያደረግን ምንሰራው አይደለም። ካለዚያ ሬመንሰን መጠቀም ያስገድናል ማለት ነው። ስለዚህ ከዛ ውጭ ለመስራት በቀጥታ ደፍኒት ኢንተግራልን መጠቀም ይቻላል። ሶ የዚህን ሪጅን ኤሪያ ኮምፒት ለማድረግ ምንድን ነው የምናደርገው? የዚህን ፈንክሽን ኢንተግራል ፍሮም ኤ ቱ ቢ ኮምፒት ማድረግ በቂ ነው። ዜርፎር ዲስ ኢኳልስ ደ ኢንተግራል ኦፍ ደ ፈንክሽን፣ ይሄ ኤክስ ስኩዌርድ ነው ፈንክሽኑ ፍሮም ኤ ቱ ቢ። ይሄ ደግሞ ምን ይሆናል? አንታይ ደሪቬቲቭን እንፈልጋለን የኤክስ ስኩዌርድን፣ እሱ ማን ነው? ኤክስ ኪዩብድ ኦቨር 3 ይሆናል አንደኛው አንታይ ደሪቬቲቭ ፍሮም ኤ ቱ ቢ። በዚህ መሰረት አት ቢ ኮምፒት ስናደርገው ቢ ኪዩብድ ኦቨር 3 ማይነስ ኤ ኪዩብድ ኦቨር 3 ይሆናል። ይህም በቀላሉ 1 ኦቨር 3 ኢንቱ ቢ ኪዩብድ ማይነስ ኤ ኪዩብድ አድርጎ ማስቀመጥም ይቻላል። ኤግዛምፕል 1 ፋይንድ ዘ ኤሪያ አንደር ዋይ ኢኳል ቱ 1 ኦቨር ኤክስ ስኩዌርድ ኦቨር ዘ ኢንተርቫል 1 ቢ ይለናል። እዚህ ጋር ቢ ከአንድ በስተቀኝ በኩል እንዳለ አድርገን ማሰብ ይኖርብናል። የዚህ ፈንክሽን ግራፍ ይህን ይመስላል። ስለዚህ ከአንድ እስከ ቢ ባለው ኢንተርቫል ውስጥ እና በፈንክሽኑ በኤክስ አክሲስ ኢንክሎዝ የተደረገውን ሪጅን ኤሪያ ኮምፒት አድርጉ ነው የተባልነው። ስለዚህ ኮምፒት የምናደርገው ሪጅን ይህን ሪጅን ኤሪያ ይሆናል ከአንድ እስከ ቢ። ያው ቢ ማን እንደሆነ አናቅም፣ ግን አንድ መነሻችን ይታወቃል። ሎወር ሊሚቱ የኢንተግራሉ አንድ ነው፣ አፐር ሊሚቱ ደግሞ ቢ ይሆናል። ፈንክሽኑ 1 ኦቨር ኤክስ ስኩዌርድ ነው። ስለዚህ ኤሪያ ኦፍ ደ ሪጅን አር ኢዝ ኢኳል ቱ ደ ኢንተግራል ኦፍ ደ ፈንክሽን 1 ኦቨር ኤክስ ስኩዌርድ ዊዝ ሪስፔክት ቱ ኤክስ ፍሮም 1 ቱ ቢ እናደርገዋለን። ይህ ማለት ደግሞ ኢንተግራል ፍሮም 1 ቱ ቢ ኦፍ ኤክስ ሬስ ቱ ማይነስ 2 ዊዝ ሪስፔክት ቱ ኤክስ ማለት ነው። እንግዲህ ፓወር ሩልን መጠቀም ስለምንችል እዚህ ጋር ማይነስ 2 በመሆኑ ማይነስ 1 እስካልሆነ ድረስ ተመሳሳይ ሩል ነው ያለን። እዚህ ላይ አንድ መደመር፣ እዛ ጋር ያገኘነውን ውጤት ደግሞ ከስር ማካፈል። ስለዚህ ምን እናደርጋለን? ይሄ አንደኛው አንታይ ደሪቬቲቭ መሆኑን ስለምናቅ ነው ይህን የምናደርገው። ሶ ኢት ኢዝ ኤክስ ሬስ ቱ ማይነስ 2 ፕላስ 1 ዲቫይድ ባይ ማይነስ 2 ፕላስ 1 ፍሮም 1 ቱ ቢ እናድርገዋለን። ይሄ ደግሞ ምን ይሆናል? ፈንክሽኑ መጀመሪያ ሲምፕሊፋይ እናድርገው። ማይነስ 2 ፕላስ 1 ማለት ማይነስ 1 ማለት ነው። ስለዚህ ማይነሱን ወደዚህ ፋክተር አውት እናድርገው። ኤክስ ሬስ ቱ ማይነስ 2 ፕላስ 1 ማለት ኤክስ ሬስ ቱ ማይነስ 1 ስለሆነ 1 ኦቨር ኤክስ ይሆናል። በመሆኑም ማይነሱን እዚህ ጋር ካስቀመጥን በኋላ 1 ኦቨር ኤክስ ቢ 1 እናድርገዋለን። ስለዚህ ደ ማይነስ ኦፍ አት ቢ 1 ኦቨር ኤክስ ምን ይሆናል? 1 ኦቨር ቢ ይሆናል። አት 1 ነው። ይህ ማለት ደግሞ በበተርፍላይ ቴክኒክ ብንሰራው 1 ማይነስ ቢ ኦቨር ቢ ይሆናል። ይሄ በማይነስ ሲባዛ የሚሰጠን ሪዛልት ቢ ማይነስ 1 ኦቨር ቢ ይሆናል። ኤግዛምፕል 2 ኮምፔር ደ ዴፊኒት ኢንተግራልስ ኦፍ ደ ፈንክሽንስ ዋይ ኢኳል ቱ ኤክስ ስኩዌርድ ኤንድ ዋይ ኢኳል ቱ ማይነስ ኤክስ ስኩዌርድ ኦቨር ደ ኢንተርቫል 0 ቱ። ሁለት የተለያዩ ፋንክሽኖች ነው የተሰጡን። ኢንተግሬት የምናደርገው ግን በተመሳሳይ ኢንተርቫል ከ0 እስከ 2 ባለው ይሆናል። የእነዚህን የሁለቱም ቫሉዎች ደግሞ ኮምፔር አድርጉ ነው የተባለው። በመጀመሪያ የኤክስ ስኩዌርድን ኢንተግራል እንስራ። ከ0 እስከ 2 ኤክስ ስኩዌርድ ዊዝ ሪስፔክት ቱ ኤክስ ምን ይሆናል? አንታይ ደሪቬቲቭ እንደምናውቀው ኤክስ ኪዩብድ ኦቨር 3 ስለሆነ አንዱ ማለት ነው። ከ0 እስከ 2 ኢንተግሬት እናድርገው። የዚህ ቫሊዩ ደግሞ 2 ላይ ኤክስ ኪዩብድ ስንት ይመጣል? 8 ሶስተኛ ሲቀነስ 0 ላይ ያው 0 ሶስተኛ ማለት ነው። ከዚህ የምናገኘው ሪዛልት 8 ሶስተኛ ይሆናል። ሁለተኛው ማይነስ ኤክስ ስኩዌርድን ኮምፒት እናድርግ። ከ0 እስከ 2 አሁንም ማይነስ ኤክስ ስኩዌርድ ዊዝ ሪስፔክት ቱ ኤክስ ያው ማይነስ 1 ማለት ስለሆነ ማይነሱን ወደ ውጭ እንደዚህ አውጥተን በኢንተግራል ፕሮፐርቲ መሰረት እንዴት አድርጎ ኢንተግሬት ሊደረግ ይችላል። ቀደም ሲል እዚህ ጋር የሰራነው ሪዛልት ለዚህ መጠቀም ስለምንችል በማይነስ ማባዛት ብቻ በቂ ነው። ማይነስ ኦፍ 8 ኦቨር 3 ብለን ማስቀመጥ እንችላለን። እዚህ ጋር ሁለቱም ላይ የምንመለከተው የመጀመሪያው 8 ሶስተኛ ሲሆን ሁለተኛው ደግሞ ማይነስ ኦፍ 8 ኦቨር 3። ይህ የሆነበት ምክንያት
ማይነስ ኤክስ ስኩዌርድ ማለት የዚህኛው ኔጌቲቭ ስለሆነ ነው። ስለዚህ አንዱ የሌላኛው ኦፖዚት ነው ማለት ነው። ከዚህ በተጨማሪ ማየት የምንችለው የመጀመሪያው ፋንክሽን ዋይ ኢኳል ቱ ኤክስ ስኩዌርድ ግራፉ እንደምታዩት ከኤክስ አክሲስ በላይ የሆነ እንዲህ አይነት ሪጅን ነው። ይህኛው ደግሞ እንደዚህ አይነት ሪጅን ነው ከኤክስ አክሲስ በታች። ሁለቱም ተመሳሳይ የሆነ ስፋት ያላቸው ሪጅኖች ሆነው ይህኛው የዚህኛው ሪፍሌክሽን ነው አባውት ደ ኤክስ አክሲስ። ስለዚህ ኦቨር ደ ኤክስ አክሲስ ሪፍሌክስ ስናደርግ ይህን ማግኘት እንችላለን። ይህን ደግሞ ሪፍሌክት ብናደርገው ይህን እናገኛለን። ስለዚህ አንደኛው የላኛው ሪፍሌክሽን ነው ማለት ነው። ኤግዛምፕል 3 ፋይንድ the area S which is enclosed by the graph of f of x and the x axis ይለናል። እንግዲህ f of x የተባለው ማይነስ ኤክስ ስኩዌርድ ፕላስ 1 ነው። ማይነስ ኤክስ ስኩዌርድ ፕላስ 1 እንዲህ አይነት ፓራቦላ ነው። በዚህ ፓራቦላ እና በኤክስ አክሲስ ኢንክሎዝ የተደረገው ሪጅን ይሄ ሪጅን ነው። ይሄ ግራፍ ኤክስ አክሲስን ከኔጌቲቭ 1 እና 1 ላይ ኢንተርሰፕት ስለሚያደርገው ሎወር እና አፐር ሊሚቱ ኢንተግሬት ስናደርግ ማን እንደሆነ በቀላሉ መለየት ይችለናል። ስለዚህ የሰጠው ኤሪያ ኦፍ ኤስ እኩል ይሆናል ኢንተግራል ኦፍ ፋንክሽን። አሁን ፋንክሽኑ ማን ነው? ማይነስ ኤክስ ስኩዌርድ ፕላስ 1። ይሄ ዊዝ ሪስፔክት ቱ ኤክስ ኢንተግሬት እናደርገዋለን። ሎወር ሊሚቱ ማይነስ 1፣ አፐር ሊሚቱ ደግሞ 1 ነው። ይሄ ምን ይሆናል? እንግዲህ እንደምትመለከቱት ይህ ፋንክሽን ከኤክስ አክሲስ በላይ ስለሆነ ያለው በቀጥታ ኢንተግሬት ማድረግ በቂ ነው። ከኤክስ አክሲስ በላይ እስካለ ድረስ ኤሪያው ከኢንተግራሉ ጋር አንድ አይነት ይመጣል። ስለሆነም ይህን እንደዚህ አድርገን ማስቀመጥ እንችላለን። the minus of the integral from -1 to 1 x squared dx plus integral of dx ያው አንድ በውስጥ ታዋቂነት እዚህ ውስጥ ተጽፏል ማለት ነው። ከዚህ በኋላ የኤክስ ስኩዌርድን አንታይ ደሪቬቲቭ ማወቅ ያስፈልገናል። አንታይ ደሪቬቲቭ ደግሞ x cubed over 3 ይሆናል። ከ-1 እስከ 1 ኢቫሉዌት ይደረጋል። ይህ የአንድ አንታይ ደሪቬቲቭ ኤክስ ነው። ስለዚህ ከ-1 እስከ 1 ኢቫሉዌት እናደርገዋለን። ይህንን እዚህ ጋር አት 1 ኤክስ ኪዩብድ 1 ይሆናል። ማይነስ አት -1 እንደዚሁ -1 ስለሚሆን 1 ፕላስ 1 ኦቨር 3 እንደማለት ነው። ስለሆነም እዚህ ጋር the minus of 1 over 3 ፕላስ 1 over 3 ይሆናል። ሲደመር እዚህ ጋር ደግሞ 1 ማይነስ -1 ያም 1 ማይነስ -1 ፕላስ 1 ይሆናል። ይሄ 2 ሆነ። ስለዚህ 2 ሲደመር እዚህ ጋር ማይነስ ስለሆነ ማይነስ ሳይን ይኖርናል። 2 ኦቨር 3 2 ሲቀነስ 2/3። ስለዚህ 3 ሲባዛ በ2 6 ይሆናል። ሲቀነስ 2 4/3 እናገኛለን ማለት ነው። ስለዚህ የዚህ ቫልዩ 4/3 ነው። ኦኬ አሁንም ኤሪያውን ኮምፒውት የምናደርገው የዚህን ሪጅን ኤሪያ ነው። ፋንክሽኑ የተሰጠን ኤክስ ስኩዌርድ ማይነስ 1 ነው። ኤክስ ስኩዌርድ ማይነስ 1 ከኤክስ አክሲስ በታች ስለሆነ ያለው ከኔጌቲቭ 1 እስከ 1 የዚህ ኢንተግራል እና ኤሪያው አንድ አይነት አይደሉም። ነገር ግን ኢንተግራሉ የኤሪያው ኦፖዚት ወይም ማይነስ ኦፍ ኤሪያ ነው የሚሰጠን። ስለዚህ ኤሪያ ፖዚቲቭ ሁሌ መሆን ስላለበት ይህን የምናደርገው ከኤክስ አክሲስ በታች ስለሆነ በማይነስ እናባዘዋለን ወይም በማይነስ 1 እናባዘዋለን። ከዛ ኤሪያውን እናገኛለን ማለት ነው። ስለዚህ ኤሪያ ኦፍ ኤስ ኢዝ ኢኳል ቱ ማይነስ ኦፍ ኢንተግራል ኦፍ የሰጠን ፋንክሽን ማነው? ይሄ ኤክስ ስኩዌርድ ማይነስ 1 ዊዝ ሪስፔክት ቱ ኤክስ ከ-1 እስከ 1 ኮምፒውት እናደርገዋለን። ማይነስ ኦፍ አሁን ኢንተግሬት እናድርግ። ኢንተግራል ኦፍ ኤክስ ስኩዌርድ ዊዝ ሪስፔክት ቱ ኤክስ ከ-1 እስከ 1 ማይነስ ኢንተግራል ኦፍ 1 ዊዝ ሪስፔክት ቱ ኤክስ ከ-1 እስከ 1 እንሰራለን። ከዚህ ቀጥሎ የምናገኘው ማይነስ ኦፍ ኤክስ ስኩዌርድ አንታይ ደሪቬቲቭ ኤክስ ኪዩብድ ነው። ስለዚህ ኤክስ ኪዩብድ ኦቨር 3 እናገኛለን። ኤክስ ኪዩብድ ኦቨር 3 ኢቫሉዌት ይደረጋል ማለት ነው። ኤክስ ኪዩብድ ኦቨር 3 ከ-1 እስከ 1 ማይነስ አሁንም ኤክስ ከ-1 እስከ 1 ኢቫሉዌት ይደረጋል። የዚህ ሪዛልት እንስራ። ኤክስ ኪዩብድ አት 1 ይሆናል። 1 ኦቨር 3 እናገኛለን። አት -1 ማይነስ 1 ስለምናገኝ ማይነስ ማይነስ ፕላስ ይሆናል። በዚህ መሰረት ማይነስ ከዛ ውስጥ ያለን እዚህ ጋር 1 ኦቨር 3 ፕላስ 1 ኦቨር 3 ይሆናል። ከዛ ማይነስ ይሄ አት 1 ማይነስ ማይነስ 1 ስንት ይሆናል? ይህ ማይነስ 1 ፕላስ 1 ይሆናል። ሶ ይህን ኮምባይን እናድርግ። እዚህ ላይ እንግዲህ ማይነስ 2 አለን፣ እዚህ ጋር ፕላስ 2 ኦቨር 3 ነው ያለን። ስለዚህ
2/3 ማይነስ 2 ስንት ይመጣል? ማይነስ 4/3 the minus of 4/3 the minus of minus 4/3 ይመጣል። ይሄ ደግሞ ስንት ይመጣል? ፖዚቲቭ 4/3 ታያችኋል። ኤሪያ ሁሌም ነን ኔጌቲቭ እንደሆነ እናውቃለን። ቀደም ሲል በኔጌቲቭ አባስተን መጀመራችን ትክክል ነበር ማለት ነው። ሁሌም ፋንክሽኑ ከኤክስ አክሲስ በታች ከሆነ ኤሪያን ኮምፒት ለማድረግ የምንጠቀምበት ከሆነ ያንን ፈንክሽን የእሱ ኢንተግራል በኔጌቲቭ መባዛት አለበት ኤሪያውን እንዲሰጠን። ኤግዛምፕል 4 find the area S of the region enclosed between the graph of f of x equal to x squared minus 1 the x axis and the y axis in the interval 0 to 2። በመጀመሪያ ምንድን ነው የምናደርገው? የሰጠን ፋንክሽን ግራፍ ድሮው እናደርጋለን። ያ ማለት ኤክስ ስኩዌርድ ማይነስ 2 ስኬች ሲደረግ እንዲህ አይነት ፓራቦላ ነው፣ አፕዋርድ ፓራቦላ ነው። በዚህ ግራፍ እና በኤክስ አክሲስ ይሄ ነው ኤክስ አክሲስ፣ እንዲሁም በዋይ አክሲስ ይሄ ዋይ አክሲስ ከ0 እስከ 2 ድረስ ባለው ኢንተርቫል ከ0 እስከ 2 ባለው ኢንተርቫል ውስጥ ኢንክሎዝ የተደረገውን ሪጅን ኤሪያ አገኙ ነው የተባለ። እንግዲህ እንደምትመለከቱት ይሄኛው ፖርሽን አለን፣ ይሄኛው ፖርሽን ሁለት የተለያዩ ሪጅኖች አሉ። አንደኛው ሪጅን ከኤክስ አክሲስ በታች ስለሆነ በቀጥታ የዚህን ፈንክሽን ኢንተግራል ብንሰራ ከ0 እስከ 1 ይሄ ነው አንድ ማለት የዚህኛው ፈንክሽን ግራፍ ኤክስ አክሲስን ክሮስ የሚያደርግበት ነው። ከዚህ እስከዚህ ባለው ብንሰራ የምናገኘው ሪዛልት ኔጌቲቭ ነው የሚሆነው። ነገር ግን ኤሪያ ኔጌቲቭ መሆን አይችልም። ስለዚህ ምን ማድረግ አለብን? ያን ኮሬክት ለማድረግ በኔጌቲቭ 1 እናባዘዋለን። ከዛ ቀጥሎ ያለውን ይህኛውን ሪጅን ለማግኘት ግን በቀጥታ ፈንክሽኑን ይህን ፈንክሽን ማለት ነው ከ1 እስከ 2 ኢንተግሬት ማድረግ በቂ ነው። በመሆኑም ቀደም ሲል ያገኘነው ኤሪያ ሲደመር ይህኛው ኤሪያ በአጠቃላይ እዚህ ውስጥ የምናያቸውን የሁለቱን ሪጅኖች ኤሪያ ይሰጠናል። ስለዚህ እንግዲህ በፕሪንሲፕል ደረጃ ምን እንደምንፈልግ አውቀናል። አሁን የሚቀጥለው ምንድነው? በጽሁፍ ማስቀመጥ ይሆናል። እንድንሰራ የተጠየቅነው ሪጅን ኤሪያ ያም ማለት ኤስ የተባለው ኤስ እኩል ይሆናል ኤሪያ ኦፍ R1 ሲደመር ኤሪያ ኦፍ R2 ብለን ማስቀመጥ እንችላለን። የመጀመሪያው ኤሪያ ኦፍ R1 ምንድነው የምናደርገው? የመጀመሪያው ሪጅን እንደምታዩት ፋንክሽኑ ከኤክስ አክሲስ በታች ስለሆነ የዚህን ሪጅን ኤሪያ ኮምፒት ለማድረግ ያንን የምናገኘውን ኢንተግራል ከ0 እስከ 1 ያለውን በኔጌቲቭ ማባዛት አለብን፣ ወይም በኔጌቲቭ 1 ማባዛት አለብን። ይህ ማለት እንግዲህ the negative of the integral from 0 to 1 f of x squared minus 1 ነው። ይሄ with respect to x ኢንተግሬት እናደርገዋለን። ይሄ ደግሞ the minus of integral of x squared with respect to x ምን ይሆናል? x raised to 3/3 ይሄን ይባለት የምናደርገው ከ0 እስከ 1 ይሆናል። ማይነስ የአንድ ኢንተግራል x ይሆናል። x from 0 to 1 አድርገን ኢቫሉዌት እናደርገዋለን። ከዚህ የምናገኘው ሪዛልት እንግዲህ የመጀመሪያው ያው 1 ላይ ሰብስቲዩት አድርገን የምናገኘው ብቻ ነው የሚሆነው። 0 ላይ ሰብስቲዩት ስናደርግ ያው 0 ስለሚመጣ 1 እንወስዳለን። 1 ኪዩብድ ማለት 1 ነው። 1/3 እናገኛለን። እዚህ ጋር ደግሞ 1 ላይ የምናገኘው 1 ነው። ማይነስ 1 ሆነ ማለት ነው። እዚህ ጋር የምናገኘው the minus of 1/3 ከዛ ማይነስ 1 ይሆናል። እንግዲህ ይህን ስንደምር የምናገኘው ይሄ ኔጌቲቭ 1 አለን። እዚህ ጋር 1/3 አንድ ኔጌቲቭ ስለሆነ ስናቀናንስ የምናገኘው ሪዛልት ማይነስ 2/3 ይሆናል። ይሄ ማይነስ ባይባዛበት ኖሮ የዚህ ቫሊዩ ኔጌቲቭ ሆኖ ይቀር ነበር። ስለዚህ ኤሪያ ደግሞ ኔጌቲቭ አይሆንም። በመሆኑም ይህ ማይነስ ስላለን ግን አሁን ማይነስ 2/3 በማይነስ 1 ስናባዛ የምናገኘው ሪዛልት 2/3 ይሆናል። ይህ የመጀመሪያው ሪጅን ኤሪያ ነው። ሌላ የምንፈልገው የሁለተኛውን ሪጅን ኤሪያ ነው። የዚህኛውን ሪጅን ኤሪያ ማለት ነው። እንደምትመለከቱት ፋንክሽኑ ከ1 x1 እስከ x2 ድረስ ባለው ኢንተርቫል ኢንተግሬት ሲደረግ የሚሰጠን ሪዛልት ነው ከዚህ ኤሪያ ጋር አንድ አይነት የሚሆነው። ስለዚህ የዚህን ኤሪያ ኮምፒት ለማድረግ ሲምፕሊ ይህን ኢንተግሬት ማድረግ ነው ከ1 እስከ 2 አንድ ሎወር ሊሚት፣ ይህ ደግሞ አፐር ሊሚት ኦፍ ኢንተግራል ይሆናል። ኤሪያ ኦፍ ሪጅን R2 የሁለተኛው ሪጅን ማለት ነው። አሁን ኔጌቲቭ ማባዛት አይጠበቅብንም ከኤክስ አክሲስ በላይ ስለሆነ ያለው። አሁን ከ1 እስከ 2 ባለው ኢንተርቫል ፋንክሽኑ ኢንተግሬት እናደርገዋለን። ያም ማን ነው? ኤክስ ስኩዌርድ ማይነስ 1። እዚህ ላይ ሰርተን የኤክስ ስኩዌርድ ማይነስ 1 ኢንተግራል እዚህ ውስጥ ስላስቀመጥ ነው ከኔጌቲቭ ውጪ ባለው ኤግዛክትሊ አንድ አይነት ኢንተግራል ቫልዩ ነው ያለን። ሎወር እና አፐር ሊሚቱን ብቻ እንቀይራለን። ስለዚህ ይህን ቀጥታ እዚህ ውስጥ መጠቀም እንችላለን ማለት ነው። በመሆኑም እዚህ ጋር የሚኖርን ኤክስ ኪዩብድ
ኦቨር 3 ከ1 እስከ 2 ሲቀነስ ኤክስ ከ1 እስከ 2 ኢቫሉዌት እናድርገዋለን። ከዚህ የምናገኘው ሪዛልት ምንድን ነው የሚሆነው? የመጀመሪያው ሁለትን ሰብስቲዩት ስናደርግ የምናገኘው 2 ኪዩብድ 8 ነው። 8 ሶስተኛ ሲቀነስ አንድን ሰብስቲዩት ስናደርግ 1 ሶስተኛ ይሆናል። በመቀጠል ማይነስ አድርገን ሁለትን ሰብስቲዩት ስናደርግ በኤክስ ፋንታ 2 ይሆናል -1። ፋይናሊ ከዚህ የምናገኘው ሪዛልት 4 ሶስተኛ ይሆናል። እንደምትመለከቱት እዚህ ጋር ኔጌቲቭ አላባዛንበትም፣ ያገኘነው ሪዛልት ፖዚቲቭ ሆኗል። ይህ የሆነበት ምክንያት ፈንክሽኑ ከኤክስ አክሲስ በላይ ስለሆነ ኢንተግሬት አድርገን የምናገኘው ቫሊዩ አክቹዋል ኤሪያው ጋር አንድ አይነት ነው የሚሆነው። አሁን እነዚህ ሁለት ቁጥሮች በመደመር የኤስን ኤሪያ ማግኘት እንችላለን። ዴርፎር ኤሪያ ኦፍ ኤስ ቀደም ሲል ኤሪያ ኦፍ አር1 ሲደመር ኤሪያ ኦፍ አር2 ብለነው ስለነበረ የአር1ን ደግሞ እናውቃለን። 2/3 ሲደመር 4/3 ይሆናል። 2/3 ሲደመር 4/3 6/3 ስለሚሆን 6/3 ማለት ስንት ነው? 2 ይሆናል። ስለዚህ የኤስ ኤሪያ 2 ስኩዌር ዩኒት ነው ማለት ነው። ኤግዛምፕል 5 ኮንሲደር the integral from -1 to 2 of -x³ plus 3x - 1 with respect to x። መጀመሪያ ይህን ውሰዱ ተባል and predict the sign of the result by examining the graph and then evaluate the integral። መጀመሪያ ግራፉን በመመልከት የዚህኛውን ሳይን ፕሬዲክት አድርጉ ነው የሚለን። ከዛ ኢንተግራሉን ኢቫሉዌት አድርጉ። አሁን እዚህ ጋር ኢንተግሬት ስናደርግ የምናገኘው ሪዛልት ፖዚቲቭም ኔጌቲቭም ዚሮም የመሆን እድል አለው። ምክንያቱም ሁሌም ኢንተግራልን ኢቫሉዌት ስናደርግ አውትፑቱ ማንኛውን ቁጥር መሆን ስለሚችል የዚህም ፋንክሽን ኢንተግራል ስንሰራ እንግዲህ ግራፉ ይህ ነው የሚመስለው። እንደምታዩት ከኔጌቲቭ 1 እስከ 2 ከኔጌቲቭ 1 እስከ 2 ባለው ኢንተርቫል ውስጥ ግራፉ ከኤክስ አክሲስ በታች የሚሆንበት አለ፣ ከኤክስ አክሲስ በላይ የሚሆንበትም አለ፣ መልሶ እንደገና ከኤክስ አክሲስ በታች የሚሆንበት አለ። በዚህ ኢንተርቫል ውስጥ ምናልባት ከኤሪያ ጋር አሶሲየት ብናደርገው ይሄኛው ፖርሽን የዚህን ሪጅን ኤሪያ ይመስልልናል። ነገር ግን ፋንክሽኑ ከኤክስ አክሲስ በታች ስለሆነ ኔጌቲቭ ኦፍ ዲስ ኤሪያ ይሆናል። ከላይ ያለው ፖርሽን የዚህን ኤሪያ ጋር ኤግዛክትሊ አንድ አይነት ነው። ይሄኛው ፖርሽን ደግሞ የዚህኛው ኤሪያ ጋር አንድ አይነት ሆኖ ግን ኔጌቲቭ እንደሚሆን እናውቃለን። ሶ እነዚህን ቁጥሮች እዚህ ጋር ኔጌቲቭ አለን፣ ከዚህ ጋር ፖዚቲቭ አለን፣ ከዚህ ጋር ኔጌቲቭ አለን። በመጀመሪያ እዚህ ጋር የምናየውን ግራፍ በመመልከት እዚህ ውስጥ ያለው ፈንክሽን ኢንተግራል ከኔጌቲቭ 1 እስከ 2 ዊዝ ሪስፔክት ቱ ኤክስ የሚሰጠን ሪዛልት ፕሬዲክት እናድርግ በሳይን ደረጃ። እንደምትመለከቱት እዚህ ጋር ያለው ሪጅን ኤሪያ እዚህ ጋር ያለው ሪጅን ኤሪያ እና የዚህኛው ሪጅን ኤሪያ ግምት ውስጥ መግባት አለባቸው። ነገር ግን ሁሌም ኢንተግሬት ስናደርግ ሳይን እዚህ ላይ ኢንቮልቭ ስለማያደርግ ከኔጌቲቭ 1 እስከ 2 ያለው አጠቃላይ የዚህኛው ኤሪያ በኔጌቲቭ ተባዝቶ ሲደመር የዚህኛው ኤሪያ በኔጌቲቭ ተባዝቶ ሲደመር የዚህኛው ኤሪያ ነው የሚሆነው። እንግዲህ ፖዚቲቭ የምናደርገው ከኤክስ አክሲስ በላይ ያለውን ነው፣ በታች ያለው ኔጌቲቭ ስለሚሆን በአጠቃላይ የዚህ ኢንተግራል ይሄ ቁጥር ኔጌቲቭ ነው አሁን ሲደመር ይሄኛው ሪጅን ሲደመር ይሄ ቁጥር አሁን ይሄ ኔጌቲቭ ነው። ስለዚህ እዚህ ጋር የተቀመጡት ከኤክስ አክሲስ በታች ያለው ፖርሽን ከላይ ካለው ፖርሽን ስለሚበልጥ እዚህ ጋር ግራፊካሊ የምንመለከተው ማለት ነው ኤክስፔክት የምናደርገው ሪዛልት ኔጌቲቭ እንደሚሆን ነው። ስለዚህ በቀጥታ ኢንተግሬት አድርገን ያን ሪዛልት ለማየት እንሞክር። እዚህ ጋር የምንመለከተው ኢንተግራንዱ ባለ 3 ተርም ስለሆነ ይህን በ3 ኢንተግራሎች መግለጽ እንችላለን። በ3 ኢንተግራሎች ድምር በመሆኑም ማይነስ ኤክስ ስኩዌርድ ዲኤክስ አንደኛው ተርም ሲሆን ከ-1 እስከ 2 ከዛ ሲደመር 3ን ፋክተር አውት በማድረግ ኢንተግራል ኦፍ ኤክስ ዲኤክስ ከ-1 እስከ 2 ከዛ -1 ታይምስ ዲኤክስ ይህም ከ-1 እስከ 2 ድረስ ኢንተግሬት ይደረጋል። ይህን ስፔሱን ለመጠቀም ወደዚህ አምተን እንጻፈው። ሶ የመጀመሪያው ኢንተግራል ኤክስ ስኩዌርድ አንታይ ደሪቬቲቭ አንዱን አንታይ ደሪቬቲቭ ማወቅ በቂ ነው። በቀጥታ በፓወር ሩል መሰረት ኤክስ ሬስ ቱ 2 + 1 ዲቫይድ ባይ ዘ ሴም ነምበር 2 + 1 ማለት ነው። ስለዚህ ይሄ በአንድ ያድጋል 3 ይሆናል። ከስር የምናስቀምጠው ቁጥርም 3 ይሆናል። ሶ እሱን ኢቫሉዌት እናደርጋለን። የመጀመሪያው the minus of x cubed over 3 ከ-1 እስከ 2 ድረስ ኢቫሉዌት ይደረጋል ፕላስ 3 ሲባዛ አሁን ደግሞ የኤክስን አንታይ ደሪቬቲቭ ብንፈልግ የዚህ ኤክስፖነንት አንድ ነው፣ አንድ እንደምርበታለን 2 ይሆናል። ያን ቁጥር እዚህ ጋር እናካፍላለን። ያ ነው እንግዲህ አንታይ ደሪቬቲቭ ማለት ኤክስ ስኩዌር ዲቫይድ ባይ 2 አንዱን አንታይ ደሪቬቲቭ ስለሆነ የምንፈልገው ማይነስ
የአንድ አንታይ ደሪቬቲቭ ደግሞ ኤክስ ይሆናል። ይህን ከ-1 እስከ 2 ድረስ ኢቫሉዌት እናደርገዋለን። በመቀጠል የእያንዳንዱን ቫሊዩ እንፈልግ። ማይነስ ኦፍ አሁን ኤክስ ኪዩብድ 2 ላይ ስንት ነው የሚሆነው? ያው 2 ኪዩብድ 8 ይሆናል። 8 ሲካፈል ለ3 8 ሲካፈል ለ3 ሲቀነስ -1ን ሰብስቲዩት ስናደርግ -1 ኪዩብድ -1 ይሆናል ዲቫይድ ባይ 3። ስለዚህ -1/3 እናገኛለን። ሲደመር 3 ኢንቱ አሁን ደግሞ ኤክስ ስኩዌርድ አቱ 2 ሰብስቲዩት ስናደርግ እዚህ ጋር የምናገኘው 4/2 4/2 ማለት 2 ነው። 2 ሲቀነስ -1 ስኩዌር ሲደረግ 1 ነው የሚሆነው። 1 ሲካፈል ለ2 እናገኛለን። 1 ሲካፈል ለ2 ማይነስ ይህ በቀጥታ ሰብስቲዩት ማድረግ ነው። 2 እዚሁ ሰብስቲዩት ሲደረግ 2 ይሆናል። ማይነስ 1 በመቀጠል እዚህ ጋር 8/3 አለን። ማይነስ -1/3 ማይነስ ስለሆነ ፕላስ ይሆናል። 9/3 ይሆናል። 9/3 ማለት ስንት ነው? አሁን 3። ስለዚህ ማይነስ ከፊት ለፊቱ ስላለ ይህን ማይነስ እንጠቀማለን። -3 ይኖርናል። እዚህ ጋር ደግሞ 2 ሲቀነስ 1/2 ያው በተርፍላይ መጠቀም ይቻላል። 2 በ2 ሲባዛ 4 ሲቀነስ 1 3 ይሆናል። 3/2 እዚህ ጋር 3 አለን። 3 ሲባዛ በ3 9 ይሆናል። 9/2 እናገኛለን። ይህ ፖዚቲቭ ነው። ፕላስ 9/2 ፋይናሊ እዚህ ጋር 2 አለን። 2 ማይነስ -1 ማይነስ ስለሆነ ስንት ይሆናል? ይሄ ፖዚቲቭ ይሆናል። ፖዚቲቭ 1 ሲደመር 2 3 እዚህ ጋር ማይነስ ሳይን አለን። -3 ማለት ነው። እዚህ ጋር -3 አለን። እንግዲህ እዚህ ጋር እንደምትመለከቱት ሁለቱም ማይነስ ስለሆነ እንደምራለን። -6 አለን ማለት ነው። ሶ ኢት ኢዝ -6 ፕላስ 9/2 አሁንም በተርፍላይ ቴክኒክ በመጠቀም መደመር ነው። 2 ሲባዛ በ6 12 ይሆናል። ኔጌቲቭ ነው ሳይኑ 12 ኔጌቲቭ ሲደመር 9 -3 ሁለተኛ ይመጣል። ከዚህ ጋር የምንመለከተው -3 ሁለተኛ የሚያመለክተው ምንም እንኳን ኢንተግራል የሰራን ቢሆንም ሪዛልቱ ግን ኔጌቲቭ ነው። ስለዚህ ኢንተግራል ኔጌቲቭ ሊሆን ይችላል፣ ፖዚቲቭ መሆን ይችላል፣ ዚሮ መሆን ይችላል። ኔጌቲቭ የሆነበት ምክንያት ቀደም ሲል እንዳየነው አብዛኞቹ የምናያቸው ሪጅኖች ከኤክስ አክሲስ በታች ስለሆኑ ነው። በዚህ ፈንክሽን ኢንክሎዝ የተደረጉት በዚህ ፈንክሽንና በኤክስ አክሲስ ኢንክሎዝ የተደረጉት በተሰጠው ኢንተርቫል ውስጥ ያሉት ሪጅኖች አብዛኞቹ ከኤክስ አክሲስ በታች በመሆናቸው ኔጌቲቭ ሪዛልት አግኝተናል። ከዚህ ቀጥሎ ደግሞ ኤክሰርሳይዝ 2.28ን አብረን እንመለከታለን። እዚህ ውስጥ ቀደም ሲል እንዳየነው አንድ የተሰጠን ሪጅን ኤሪያ እንዴት ኮምፒት እንደምናደርግ የምንመለከትበት ይሆናል። የመጀመሪያው ጥያቄ find the area S which is enclosed by the graph of f of x and the x axis ኤስ ተብሎ አይደንቲፋይ የተደረገው ሪጅን የእሱን ኤሪያ ነው ኮምፒት የምናደርገው። ያ ሪጅን ደግሞ በፋንክሽኑና በኤክስ አክሲስ በፋንክሽኑ ግራፍ እና በኤክስ አክሲስ መካከል ኢንክሎዝ የተደረገው ሪጅን ነው ኤስ ማለት። የዛን ሪጅን ኤሪያ ኮምፒት ማድረግ ነው በእያንዳንዱ ፕሮብለም ላይ። የመጀመሪያው ኤፍ ኦፍ ኤክስ እኩል ይሆናል ኤክስ ስኩዌርድ -4 ይለናል። ይህ እንግዲህ ፓራቦላ ነው ፈንክሽኑ። ድሮ ብናደርገው ግራፉ አፕዋርድ ፓራቦላ ይሆናል። የዚህ አፕዋርድ ፓራቦላ በኤክስ አክሲስ እና በዚህ ግራፍ መካከል ኢንክሎዝ የሚደረገው ሪጅን ምን አይነት ይሆናል የሚለውን ግራፊካሊ እንመልከት። በመጀመሪያ የዚህም ፈንክሽን ግራፍ ስኬች ብናደርግ ይህን የመሰለ ፓራቦላ ነው። ፓራቦላው አፕዋርድ ፓራቦላ ይሁን እንጂ በዚህ ፓራቦላ እና በኤክስ አክሲስ ኢንክሎዝ የተደረገ ሪጅን እዚህ ጋር እናያለን። ይሄ ሪጅን ደግሞ ከኤክስ አክሲስ በታች ስለሆነ የዚህም ፈንክሽን ኢንተግራል ተጠቅመን ብንሰራ የምናገኘው ሪዛልት ኢንተግራሉ በቀጥታ የሚሰጠን ኔጌቲቭ ነው። ስለዚህ ኤሪያን ኮምፒት ማድረግ ስላለብን እና የፈንክሽኑ ግራፍ ከኤክስ አክሲስ በታች በመሆኑ ኢንተግራሉን በኔጌቲቭ በማባዛት የምንፈልገውን ኤሪያ በቀጥታ ማግኘት እንችላለን። በቅድሚያ ግን ማድረግ ያለብን ምንድን ነው? ይሄ ግራፍ ኤክስ አክሲስን ክሮስ የሚያደርግባቸውን ፖይንቶች አይደንቲፋይ ማድረግ ያስፈልጋል። የመጀመሪያው እዚህ ጋር -2 ነው ብለናል። ሌላኛው ግራፊካሊ ነው ይሄን ያየ ነው። ነገር ግን አልጀብሪካሊ እነማን እንደሆኑ ኤግዛክትሊ ለማወቅ ምን እናደርጋለን? ፋንክሽኑ ዚሮ የሚሆንበትን መፈለግ ነው። ይህ ማለት ኤክስ ስኩዌርድ -4 ዚሮ የሚሆነው መች ነው የሚለውን ኮምፒት ማድረግ ነው። ኤክስ ስኩዌርድ -4 እኩል ይሆናል ዚሮ ነው ብለን እንሰራና እዚህ ጋር ኤክስ ስኩዌርድ -4 ማለት ኤክስ +2 ታይምስ ኤክስ -2 ማለት ነው። ይሄ እኩል ይሆናል ዚሮ ብለን እንሰራዋለን። ከዚህ የምናገኘው ሪዛልት ደግሞ ኤክስ -2 እና ኤክስ ኢኳል ቱ 2 ናቸው። ስለዚህ ግራፊካሊ የምንመለከተው -2 እና 2 በእርግጥም ይህ ፈንክሽን ኤክስ አክሲስን ክሮስ የሚያደርግባቸው ፖይንቶች ናቸው። እንግዲህ ኤክስ አክሲስን ሁሌም አንድ ፈንክሽን ክሮስ በሚያደርግበት ጊዜ የዚህ ፋንክሽናል ቫሊዩ ዚሮ እንደሚመጣ ስለምናቅ ነው ኤክስ ስኩዌርድ -4
እኩል ይሆናል 0 ብለን የሰራ ነው። ዋዩ 0 ይሆናል ወይም ይህ 0 ይሆናል። በዚህ መሰረት ኤክስ ማይነስ 2 እና ኤክስ ኢኳል ቱ 2 ይህ ፈንክሽን ኤክስ አክሲስን ክሮስ የሚያደርግባቸው ፖይንቶች ናቸው ወይም እነዚህ ፖይንቶች ናቸው ማለት ነው። በመቀጠል ኤሪያውን ኮምፒውት እናድርግ። ኤሪያው እንግዲህ ማይነስ ኦፍ ብለን ኢንተግራል ፍሮም ማይነስ 2 ቱ 2 ኦፍ ፈንክሽን ኤፍ ኦፍ ኤክስ ኤክስ ስኩዌርድ ማይነስ 4 ነው ተብሎ ስለሰጠን ይህ ዊዝ ሪስፔክት ቱ ኤክስ ኢንተግሬት እናደርገዋለን። ደን ማይነስ እነኚህን ከሁለት ብሬክዳውን ማድረግ ያስፈልገናል። ማይነስ አድርገን ኢንተግራል ኦፍ ኤክስ ስኩዌርድ ዊዝ ሪስፔክት ቱ ኤክስ ፍሮም ማይነስ 2 ቱ 2 እናደርገዋለን። ማይነስ 4 ታይምስ 1 ዲኤክስ ያው አንድን መጻፍ አያስፈልገንም። ሲምፕሊ ዲኤክስ ብለን ብንጽፈው በውስጥ ታዋቂነት አንድን ኢንተግሬት እያደረግን እንደሆነ ይታወቃል። እዚህ ጋር አንድ እንዳለ ማሰብ ይቻላል። በመቀጠል የኤክስ ስኩዌርድ አንታይ ደሪቬቲቭ አንደኛው ማን ነው? ይህን ሁለት ላይ አንድ በመደመር የምናገኘው ኤክስ ስኩዌርድ ፕላስ 1 ያ ማለት ኤክስ ኪብድ ይሆናል ዲቫይድ ባይ 3። ስለዚህ እንደዚህ አድርገን መጻፍ እንችላለን። ማይነስ ኦፍ ኤክስ ኪብድ ኦቨር 3 ከማይነስ 2 እስከ 2 ድረስ ኢቫሉዌት ይደረጋል። ማይነስ 4 ኢንቱ የአንድ አንታይ ደሪቬቲቭ ያው ኤክስ ነው። ይሄ ደግሞ ከኔጌቲቭ 2 እስከ 2 ኢቫሉዌት ይደረጋል። በመቀጠል ማይነስ ኦፍ ከዛ የመጀመሪያው ኤክስ ኪብድ ኦቨር 3 ሁለት ላይ ያለው ቫሊዩ 8 ሶስተኛ ይሆናል። አት ማይነስ 2 ደግሞ እንደዚሁ ማይነስ 2 ኪብድ ማይነስ 8 ስለሚሆን ማይነስ 8 ኦቨር 3 ይሆናል። ማይነስ 4 ኢንቱ እዚህ ጋር ደግሞ ሁለትን ሰብስቲዩት እናደርጋለን። 2 ሲቀነስ ማይነስ 2 ሶ 2 ሲቀነስ ማይነስ 2 እናድርገዋለን። ፋይናሊ ይሄን መደመር ነው የሚሆነው 8 ሶስተኛ ማይነስ 8 ኦቨር 3 ያው ማይነስ ማይነስ ስለሆነ ፕላስ ይሆናል። ፕላስ 8 ኦቨር 3 የሁለቱ ድምር ትዋይስ ኦፍ 8 ኦቨር 3 ያም 16 ሶስተኛ ይሆናል። እዚህ ጋር ያለን ደግሞ 2 ሲቀነስ ማይነስ 2 2 ሲደመር 2 ማለት ነው 4 ይሆናል። 4 በ4 16 ይሆናል። ማይነስ አይደለም። ስለዚህ ማይነስ 16 እዚህ ጋር ደግሞ 16 ሶስተኛ ይህ ፖዚቲቭ ነው። ሶ እዚህ ጋር ማይነስ ኦፍ ብለን 16 ኦቨር 3 ከዛ ማይነስ 16 ይህን እንግዲህ ስንደምር የምናገኘው ሪዛልት 3 ሲባዛ በ16 ኔጌቲቭ ስለሆነ እዚህ ጋር ኔጌቲቭ 48 ይሆናል። ኔጌቲቭ 48 ሲደመር 16 ስንት ይመጣል? ኔጌቲቭ 32። ኔጌቲቭ 32 ሶስተኛ ይሆናል። ነገር ግን እዚህ ጋር ኔጌቲቭ ሳይን ስላለን ኔጌቲቭ ኦፍ ኔጌቲቭ ፖዚቲቭ ይሆናል። ፖዚቲቭ 32 ሶስተኛ እናገኛለን ማለት ነው። ስለዚህ ኤሪያው አሁን ፖዚቲቭ በመሆኑ መጀመሪያውም ኔጌቲቭ አድርገን መነሳታችን ነው እዚህ ሪዛልት ላይ እንድንደርስ ያደረገን። እንግዲህ ሁሌም አንድ ፋንክሽን ከኤክስ አክሲስ በታች ከሆነ ግራፉ በኤክስ አክሲስ እና በፋንክሽኑ ግራፍ ኢንክሎዝ የተደረገውን ሪጅን ኮምፒት የምናደርግ ከሆነ ኤሪያውን ሁሌም በኔጌቲቭ ማባዛት ይኖርብናል ማለት ነው። እዚህ ላይ አንድ ኮንፊውዝ ማድረግ የሌለባቸው ነገር ምንድን ነው? ኤሪያን መፈለግ አንድ ነገር ነው፣ ኢንተግራልን መስራት ደግሞ ሌላ ነገር ነው። ስለዚህ የዚህን ኢንተግራል ብንሰራ ኖሮ ለብቻው ይህ ማይነሱ ሳይኖር ኔጌቲቭ 32 ኦቨር 3 ነበር የምናገኘው። ያ የዚህ ኢንተግራል ነው። ይህን ኢንተግራል ግን በኔጌቲቭ በማባዛታችን በኔጌቲቭ ተባሶ ያገኘነው ሪዛልት ኢንክሎዝ የተደረገውን ሪጅን ኤሪያ ሰጠን። ስለዚህ ኤሪያ ደግሞ ኔጌቲቭ አድርጎ መውሰድ ስለማይገባን ነው ይህም በኔጌቲቭ ማባዛት ያስፈልገን። ኦኬ አሁንም ኤሪያ ነው ኮምፒት የምናደርገው። ኤሪያው በፋንክሽኑ እና በኤክስ አክሲስ ኢንክሎዝ የተደረገው ሪጅን ኤሪያ ነው። ፋንክሽኑ ኤፍ ኦፍ ኤክስ ኢኳል ቱ ማይነስ ኤክስ ስኩዌርድ ፕላስ 4 የሚል ፋንክሽን ነው። ፋንክሽኑን ቲዎሬቲካሊ ብንመለከተው ያው ፓራቦላ መሆኑ ይታወቃል። ይህ ኳድራቲክ ፋንክሽን ስለሆነ የኤክስ ስኩዌርድ ኮፊሽንት ኔጌቲቭ ስለሆነ ዳውንዋርድ ፓራቦላ መሆኑ መጀመሪያውንም ግልጽ ነው። ይህ ዳውንዋርድ ፓራቦላ በመሆኑ በኤክስ አክሲስ እና በፋንክሽኑ ኢንክሎዝ የተደረገው ሪጅን ማለት ይሄ ነው። የዚህን ኤሪያ ነው ኮምፒት የምናደርገው። ስለዚህ ፋንክሽኑ ከኤክስ አክሲስ በላይ ያለውን ፖርሽን ብቻ ስለሆነ የምንወስደው የዚህን ኢንተግራል ከዚችኛዋ ፖይንት እስከዚችኛዋ ፖይንት ብንሰራ ወይም ኢቫሉዌት ብናደርግ በቀጥታ የዚህን ሪጅን ኤሪያ ይሰጠናል። ነገር ግን እነዚህ ፖይንቶች በእርግጥም ግራፉ ላይ እንደተሰጠን ማይነስ 2 እና 2 ናቸው ወይስ አይደሉም የሚለውን ቬሪፋይ ለማድረግ በመጀመሪያ ይህን ፋንክሽን 0 አድርጎ በመስራት ወይም ፋንክሽኑ ዋይ ቫሊዩ 0 የሚሆንበትን በመፈለግ እነዛን ኤክሶች ማግኘት እንችላለን። ሶ ምንድን ነው የምናደርገው? ዊሴት ማይነስ ኤክስ ስኩዌርድ ፕላስ 4 ኢኳል ቱ 0። በዚህ መሰረት ይህ ምንድን ነው የሚሆነው? ኤክስ ስኩዌርድ ማይነስ 4 እኩል ይሆናል 0 ይመጣል። ያ ማለት ኤክስ ሲቀነስ 2 እና ኤክስ ሲደመር 2 ናቸው ይህን 0 የሚያደርጉት። ብዣቸው 0 የሚመጣው ወይም ፋክተራይዝ ስናደርግ የምናገኘው ሪዛልት ይህ ነው። ቀደም ሲል ይህን ስላየ ነው ምንድን ነው የሚሆነው? ይህ ከዚህ ኤክስ
ወይ -2 ነው ወይም ደግሞ ኤክስ 2 ነው ማለት ነው። ሁለት ፖሲብል ቫሊዩ ነው ያለን። ሶ አንዴ ኤክስ -2 ላይ ኢንተርሴክት ያደርገዋል ይህ ግራፍ፣ ሌላኛው ደግሞ 2 ላይ ኢንተርሴክት ያደርገዋል። ስለዚህ እነዚህ ፖይንቶች ታወቁ ማለት ነው። በመሆኑም ይህን ፋንክሽን ኢንተግሬት የምናደርገው ከ-2 እስከ 2 ይሆናል። ይህን ኢንተግሬት ስናደርግ የምናገኘው ሪዛልት የዚህኛውን ሪጅን ኤሪያ ይሰጠናል። ኤሪያ ኦፍ ኤስ ምን ይሆናል? ኢንተግራል ፍሮም -2 to 2 ኦፍ ፋንክሽን አሁን -x² + 4 ነው የሰጠን ፋንክሽን ዊዝ ሪስፔክት ቱ ኤክስ ኢንተግሬት ይደረጋል። ምናልባትም ይሄ ቅድም ካየነው ፋንክሽን ልዩነታቸው ምንድን ነው? ይሄ ፋንክሽን የመጀመሪያው ኤ ላይ የሰራ ነው ፋንክሽን በኔጌቲቭ ተባዝቶ ማለት ነው። ስለዚህ ቅድም ያገኘነው ሪዛልት ወይም የቅድሙ ፋንክሽን ኢንተግራል በቀጥታ -32/2 በኔጌቲቭ ሲባዛ ይሆናል ማለት ነው የዚህ ቫሉ። ለምን አፐርና ሎወር ሊሚቶቹም አልተቀየሩም። አሁን ይህን ኢንተግሬት እናድርግ። የዚህ ኢንተግራል ማለት ምንድን ነው የሚሆነው? -2 to 2 ኦፍ -x²፣ ማይነሱን ፋክተር አውት እናድርግ። x² dx ሲደመር 4 ኢንቱ -2 to 2 ኦፍ dx። ይሄ 1 አለው በውስጥ ታዋቂነት። በመቀጠል የx² አንታይ ደሪቬቲቭ x³/3 ነው ብለናል ቅድም። ስለዚህ ይህን ከ-2 እስከ 2 ድረስ ኢቫሌት እናደርገዋለን። ሲደመር 4 ኢንቱ የአንድ አንታይ ደሪቬቲቭ ኤክስ ነው፣ ኤክስ እንወስዳለን። ከ-2 እስከ 2 ኢቫሌት ይደረጋል። እንግዲህ እዚህ ጋር የመጀመሪያው 2ን ሰብስቲዩት ብናደርግ 2³ 8 ይሆናል፣ 8/3 ደን ማይነስ ኦፍ 8/3 ማይነስ አሁን -2 ላይ ይህ ቫሊዩ ምንድን ነው የሚሆነው? -2³ -8 ይሆናል፣ -8/3። ስለዚህ እዚህ ጋር -8/3 አለን ማለት ነው። ፕላስ 4 ኢንቱ ኤክስን 2 ላይ ኢቫሉዌት ብናደርገው የምናገኘው 2 ነው፣ ሲቀነስ -2። ፋይናሊ እዚህ ጋር ያለን ቁጥር 8/3 ሲቀነስ -8/3 ያው ይደመራሉ ማለት ነው። ሁለቱም አንድ አይነት ሳይን እንዳላቸው እዚህ ጋር ማይነስ ማለት ፕላስ ነው። 8 + 8 16/3 ይሆናል። እዚህ ጋር ያለን ደግሞ 2 ማይነስ -2 ይሄ 2 ይሆናል። 2 ሲደመር 2 4፣ 4 ሲባዛ በ4 16 ይሆናል። 16 ሲቀነስ 16/3 ማለት ነው። ስለዚህ 16 ሲቀነስ 16/3 ይሄ ቀደም ሲል እንዳየነው ነው። 3 ሲባዛ በ16 48 ይሆናል። ከ48 ላይ 16 ስንቀንስ 32/3 ይሆናል። 32/3። ስለዚህ ቅድም ፕሬዲክት እንዳደረግነው በእርግጥም የዚህ ኢንተግራል ቅድም ሰርተን ካገኘነው ኢንተግራል ኦፖዚት ነው የሚሆነው። ያው በማይነስ ተባዝቷል። ቅድሙ ማይነስ ነበር ሪዛልቱ፣ በማይነስ ሲባዛ 32 መጥቶ ነበር፣ 32/3። ዜርፎር ኤሪያውን አሁን በቀጥታ ማይነስ አናባዛበት ኢንተግራሉን ብቻ በመውሰድ መስራት ተችሏል። ሲ ላይ ደግሞ የሰጠን ፋንክሽን ኤፍ ኦፍ ኤክስ እኩል ይሆናል x² -2x ይላል። በመጀመሪያ አሁን የምናደርገው ምንድን ነው? ይህ ፋንክሽን ኤክስ አክሲስን ኢንተርሰፕት የሚያደርግበትን ኤክስ ቫሊዎች ማግኘት ነው። ይህም ማድረጋችን ምንድን ነው የሚያመለክተው? ይህ ፋንክሽን በራሱ ኤክስ አክሲስን ኢንተርሴክት ሊያደርግ የሚችለው ማክሲመም 2 ቦታ ላይ ነው። የሆነበት ምክንያት ኳድራቲክ ፋንክሽን በመሆኑ 2 ዜሮዎች ብቻ ሊኖሩት ይችላሉ ማክሲመም። ከዛ ውጭ አንድ ሊሆን ይችላል ወይም ደግሞ ምንም ቦታ ላይ ኢንተርሴክት ላያደርገው ይችላል። ሁሌም ግን አልጀብሪካሊ ስንሰራ ይሄ ነገር ኢንተርሴክት ያደርገዋል ብለን ስናስብ ይህ ቫሊዩ ወይም ፋንክሽናል ቫሊዩ 0 እንደሚመጣ እናስባለን። 0 እናደርገዋለን። 0 እኩል ይሆናል x² -2x ብለን እነዛን ኤክስ ቫሊዎችን ስናገኝ ኢንተግሬት የሚደረገው ፋንክሽን ይሄ ፋንክሽን አፐርና ሎወር ሊሚቱ ታወቀ ማለት ነው። የፋንክሽኑ ግራፍ ይህን ነው የሚመስለው። እንደምትመለከቱት አፓዋርድ ፓራቦላ ነው። ኦብቪየስሊ የx² ኮፊሽንት ፖዚቲቭ ስለሆነ አፓዋርድ እንደሚሆን እናውቃለን። ከዛ እንደምታዩት ይህ ፋንክሽን ከኤክስ አክሲስ በታች የሆነ ፖርሽን አለው። ከዛ በኤክስ አክሲስ ኢንክሎዝ የተደረገው ይሄኛው ሪጅን ኤሪያ ነው ኮምፒት የሚደረገው። ኤስ የተባለው እንግዲህ ይሄ ነው። አሁን ግራፉን በማየት ይህ ፋንክሽን ኤክስ አክሲስን ክሮስ የሚያደርግበትን አውቀናል 0 እና 2 ላይ። ምንም እንኳን ይህን ብናቅም አልጀብሪካሊ ሰርተን ማረጋገጥ ደግሞ ደብል ቼክ ማድረጊያ መንገድ ስለሆነ እሱን ቼክ እናደርጋለን። ስለዚህ ምንድነው የምናደርገው? ዊሴት x² -2x እኩል ይሆናል 0። ይህን ስናደርግ ኤክስ ታይምስ ኤክስ -2 እኩል ይሆናል 0 ይሆናል። ከዚህ የምናገኘው ኤዘር ኤክስ 0 ነው ወይም ደግሞ ኤክስ እኩል ይሆናል 2። በመሆኑም ይህ ፈንክሽን ኤክስ አክሲስን ኢንተርሴክት የሚያደርግበት ወይም ክሮስ የሚያደርገው ኤክስ 0 እና ኤክስ ኢኳል ቱ 2 ላይ ነው። ኤግዛክትሊ እዚህ ግራፍ ላይ የምንመለከተው ማለት ነው። በዚህ መሰረት ኦርደራቸው 0 ከ2 በስተግራ በኩል ስለሆነ ያለው ኢንተግሬት ስናደርግ ሁሌም ከ0 እስከ
2 አድርገን ነው ሎወር ሊሚት ይህን አፐር ሊሚት ይህን እናደርጋለን። ነገር ግን ፈንክሽኑ ከኤክስ አክሲስ በታች በመሆኑ ኢንተግራሉ የሚሰጠን ሪዛልት ኔጌቲቭ እንደሆነ እናውቃለን። ስለሆነም የዚህን ሪጅን ኤሪያ ኮምፒት ለማድረግ ያንን ኢንተግራል በኔጌቲቭ 1 ማባዛት ይኖርብናል። ስለዚህ ኤሪያ ኦፍ ኤስ ማለት ኔጌቲቭ ኦፍ ኢንተግራል ፍሮም 0 to 2 ማን ነው ኤክስ ስኩዌርድ ማይነስ 2x ዊዝ ሪስፔክት ቱ ኤክስ እናድርገዋለን። አሁን በኔጌቲቭ ማባዛት አለብን እያንዳንዱ። ሶ ማይነስ ኦፍ ኢንተግራል ፍሮም 0 to 2 ኤክስ ስኩዌርድ ዲኤክስ ማይነስ ኦፍ 2 ፕላስ 2 ይሆናል። ኢንተግራል ኦፍ ኤክስ ዊዝ ሪስፔክት ቱ ኤክስ ፍሮም 0 to 2 እናድርገዋለን። በዚህ መሰረት የመጀመሪያው ኢንተግራል ማይነስ ኦፍ ኢንተግራል ኦፍ ኤክስ ስኩዌርድ ኤክስ ኪዩብድ ኦቨር 3 ነው የሚሆነው። ይህን ከ0 እስከ 2 ኢቫሉዌት እናድርገዋለን። ዘን ፕላስ 2 ኢንቱ አንታይ ዴሪቬቲቭ ኦፍ ኤክስ ኤክስ ስኩዌርድ ኦቨር 2 ይህን እንደዚሁ ከ0 እስከ 2 ኢቫሉዌት ይደረጋል። ዘን ማይነስ ኦፍ አሁን ኤክስ ኪዩብድ አቱ 8 ይሆናል። 8/3 0 ያው 0 ስለሚሆን እሱን ኢቫሉዌት ማድረግ አይጠበቅብንም። ነገር ግን ፎር ኮምፕሊትነስ እንጽፈዋለን። ማይነስ 0 ኦቨር 3 ፕላስ 2 ኢንቱ ኤክስ ስኩዌርድ ኦቨር 2 2 ላይ ኢቫሉዌት ሲደረግ 4 ሁለተኛ ይሆናል። ይሄ 2 ማለት ነው። ማይነስ 0 ስኩዌርድ ያው 0 ነው። 0 ሁለተኛ ይሆናል። የዚህ ቫሊዩ ደግሞ ማይነስ 8 ኦቨር 3 ከዛ እዚህ ጋር ያለው ቁጥር 4 ሁለተኛ ማለት 2 ነው። 2 ሲባዛ በ2 4 ይሆናል። ፕላስ 4 እናደርገዋለን። እዚህ ጋር አሁን በተርፍ ላይ ተጠቅመን 3 ሲባዛ በ4 12 ይሆናል። 12 ሲቀነስ 8 4/3 ይሰጠናል። ስለዚህ ፋይናል ሪዛልታችን ስንት ነው ማለት ነው? 4/3 ይሆናል። ዲ ላይ ደግሞ የምንሰራው ኤስ የተባለውን ሪጅን ኤሪያ ነው። ፋንክሽኑ ኤፍ ኦፍ ኤክስ ኢኳል ቱ ማይነስ ኤክስ ስኩዌርድ ማይነስ 2x። ስለዚህ በዚህ ግራፍ እና በኤክስ አክሲስ ኢንክሎዝ የተደረገውን ሪጅን ኤሪያ ኮምፒት እናደርጋለን። እንግዲህ የዚህ ፋንክሽን ከኤክስ አክሲስ በላይ ከሆነ ግራፉ ከኤክስ አክሲስ በላይ ከሆነ በቀጥታ ኢንተግራል እንሰራለን። ከኤክስ አክሲስ በታች ከሆነ ደግሞ ምንድነው የምናደርገው? ኔጌቲቭ ኦፍ ኢንተግራል እናደርገዋለን። እዚህ ላይ አፐርና ሎወር ሊሚቱን አይደንቲፋይ የምናደርገው የዚህን ኤክስ ኢንተርሰፕቶች በመፈለግ ይሆናል። የፈንክሽኑ ግራፍ እንደምታዩት ዳውንዋርድ ፓራቦላ ነው። በዚህ ግራፍ እና በኤክስ አክሲስ ኢንክሎዝ የተደረገው ሪጅን ይሄ ነው። ይሄ ሪጅን ደግሞ እንደምታዩት ከኤክስ አክሲስ በላይ ያለ በመሆኑ ሪጅኑ በቀጥታ የዚህን ፈንክሽን ኢንተግራል ከዚህ ፖይንት እስከዚህ ፖይንት ብንሰራ ይህን ሎወር ሊሚት አድርገን ሎወር ሊሚቱ ግራፉ ላይ እንደምናየው ኔጌቲቭ 2 ነው። አፐር ሊሚቱ ደግሞ 0 ይሆናል። ሌፍት ኢንዱ እና ራይት ኢንዱ ማለት ነው። ያን ኢንተግሬት አድርገን ማግኘት እንችላለን። ምናልባት እዚህ ጋር ያሉት ቁጥሮች -2 እና 0 በእርግጥም -2 እና 0 ናቸው ወይ ኤክስ ኢንተርሰፕቶቹ የፋንክሽኑ ብለን ቼክ ማድረግ ይኖርብን ይሆናል። እሱን ቼክ እናድርግ። ስለዚህ ኢንተርሰፕቶችን ቼክ ለማድረግ የምናደርገው ምንድነው? ማይነስ ኤክስ ስኩዌርድ ማይነስ 2x እኩል ይሆናል 0 ብሎ መስራት ነው። ይህ ማለት ደግሞ በኔጌቲቭ ቢባዛ ኤክስ ስኩዌርድ ፕላስ 2x ማለት ስለሆነ ኤክስ ኢንቱ ኤክስ ፕላስ 2 ኢኳል ቱ 0 ይሰጠናል። ከዚህ የምናገኘው ኤክስ 0 እና ኤክስ ኢኳል ቱ -2 ናቸው። በመሆኑ አንደኛው ኤክስ ኢንተርሰፕት -2 ነው፣ ይሄ ራሱ ነው። ሌላኛው ደግሞ ኤክስ ኢኳል ቱ 0። ስለዚህ ሁለቱም ግራፉ ላይ ያየናቸው በመሆኑ እነዚህ እንወስዳለን። ሌፍት ኢንዱ -2 በመሆኑ ሎወር ሊሚት ይሆናል የኢንተግራሉ። ራይት ኢንዱ ደግሞ 0 ስለሆነ አፐር ሊሚቱ ይሆናል የኢንተግራሉ። በዚህ መሰረት የዚህ ሪጅን ኤሪያ ማለት ሲምፕሊ የፋንክሽኑ ኢንተግራል ከ-2 እስከ 0 ተደርጎ መሰራት የሚችል ነው። ስለዚህ የሪጅኑ ኤሪያ ሲምፕሊ ኢንተግራሉን ኢቫሉዌት ማድረግ ይሆናል። ከኔጌቲቭ 2 እስከ 0 ኢንተግሬት እናድርገዋለን። ኢንተግራሉ የማን ኢንተግራል ነው? የማይነስ ኤክስ ስኩዌርድ ማይነስ 2x ዊዝ ሪስፔክት ቱ ኤክስ። ያው እዚህ ጋር ሁለቱም ኔጌቲቭ ስለሆኑ ኔጌቲቭ እንደ ኮመን በመውሰድ መስራት ይቻላል፣ ወይም እያንዳንዱን ሴፓሬትሊ መስራት ይቻላል። ማይነስ ኦፍ ኢንተግራል ፍሮም -2 to 0 ኦፍ ኤክስ ስኩዌርድ ዲኤክስ ከዛ -2 ኦፍ ኢንተግራል ፍሮም -2 to 0 ማነው ፈንክሽኑ ኤክስ ዊዝ ሪስፔክት ቱ ኤክስ አድርገን እንሰራለን። የመጀመሪያው የኤክስ ስኩዌርድ አንታይ ዴሪቬቲቭ ኤክስ ኪዩብድ ኦቨር 3 ነው። ስለዚህ እሱን ኢቫሉዌት እናደርጋለን። ማይነስ ኦፍ ኤክስ ኪዩብድ ኦቨር 3 ይሄ ከ-2 እስከ 0 ኢቫሉዌት ይደረጋል። -2 ታይምስ የኤክስ አንታይ ዴሪቬቲቭ ኤክስ ስኩዌርድ ኦቨር 2 ነው። ስለዚህ አንታይ ዴሪቬቲቭን ከ-2 እስከ 0 ኢቫሉዌት ይደረጋል። የመጀመሪያው ላይ 0 ስለሆነ ሰብስቲቱት የምናደርገው 0 ኪዩብድ 0 ኦቨር 3 ያው 0 ሆነ ማለት ነው። ማይነስ እናደርግና አት -2 የምናገኘው ደግሞ -2 ኪዩብድ ይሆናል። ይህን እንዳለን ጻፈው 0 ማይነስ
ማይነስ 8/3 ይሄ ኔጌቲቭ ነው። ማይነስ 2 ኢንቱ የመጀመሪያው 0 ሰብስቲዩት እናደርጋለን። ቀጥሎ ደግሞ ማይነስ 2ን ሰብስቲዩት ስናደርግ የምናገኘው ሪዛልት ፖዚቲቭ 2 ነው። ስለዚህ 2 ስኩዌርድ ማለት 4 ይሆናል። 4 ሲካፈል ለ2 2 ይሆናል። ከዚህ የምናገኘው ሪዛልት የመጀመሪያው ላይ ማይነስ ኦፍ ማይነስ 8/3 ፕላስ ይሆናል። ነገር ግን እዚህ ጋር ማይነስ ሳይን ስላለን በአጠቃላይ ማይነስ 8/3 ይመጣል። ሶ ማይነስ 8/3 ቀጥሎ ያለው ደግሞ ማይነስ 2 ታይምስ ማይነስ 2 ፕላስ 4 ይሆናል። ፕላስ 4 አሁን በተርፍ ላይ እንጠቀም 3 ሲባዛ በ4 12 ይሆናል። ከ12 ላይ 8 ስንቀንስ የምናገኘው 4 ይሆናል። 4/3 ስለሆነም የዚህ ሪዛልት 4/3 ስኩዌር ዩኒትስ ይሆናል። ሁለተኛው ጥያቄ find the area S which is enclosed by the graph of f of x, the two straight lines and the x axis። አሁን ይሰጠን ኢንክሎዝ የተደረገው ሪጅን በኤፍ ብቻ ሳይሆን ሁለት መስመሮች ስትሬት ላይኖች ተሰጥተውናል። በእነኛ ሁለት መስመሮች እና በኤክስ አክሲስ ኢንክሎዝ የተደረገውን ሪጅን ነው የተባለው። ኤ ላይ የተሰጠን ፋንክሽን ደግሞ ኤፍ ኦፍ ኤክስ እኩል ይሆናል ኤክስ ስኩዌርድ ይላል። the two straight lines are x equal to 0 and x equal to 4። አንደኛው እነኚህ ሁለቱ ቨርቲካል መስመሮች ናቸው። ስለዚህ ኤክስ ኢኳል ቱ 0 እና ኤክስ ኢኳል ቱ 4 ልክ እንደ ኢንተርቫል ልንጠቀምባቸው የምንችላቸው ቁጥሮች ናቸው የሰጡን። ስለዚህ በቅደም ተከተል በግራ በኩል ያለው 0 ስለሆነ በቀኝ በኩል ያለው ደግሞ 4 ነው። ከ0 እስከ 4 ባለው ኢንተርቫል ውስጥ ይህን ፈንክሽን ኢንተግሬት ማድረግ ሊሆን ይችላል ፋይናሊ የምንሰራው። ነገር ግን ይህን የምንወስነው ኢንክሎዝ የተደረገው ሪጅን በኤክስ አክሲስ በዚህና በእነኚህ ሁለቱ መስመሮች ስለሆነ በየት በኩል ያለው ከኤክስ አክሲስ በላይ በየት በኩል ያለው ደግሞ ከኤክስ አክሲስ በታች እንደሆነ አይደንቲፋይ ማድረግ ያስፈልጋል። ግራፉን ካየን በኋላ አክቹዋሊ ለዚህ ያው አንድ ነገር ነው የምናገኘው፣ ግን ሁሌም ስንሰራ የትኞቹ ናቸው ከኤክስ አክሲስ በላይ ያሉት ያኔ ኢንተግሬት ስናደርግ ፖዚቲቭን እንወስዳለን። ሌላ ጊዜ ደግሞ ከኤክስ አክሲስ በታች ሲሆን በኔጌቲቭ እናባዘዋለን። በመጀመሪያ ዋይ ኢኳል ቱ ኤክስ ስኩዌርድ ማለት ይሄ ፓራቦላ ነው፣ አፕዋርድ ፓራቦላ ነው። እንዲህ አይነት ነው። ቨርቴክሱ 0 ላይ ወይም ኦሪጂን ላይ ያረፈ ነው። ሁለቱ መስመሮች ደግሞ እነማን ናቸው? ኤክስ ኢኳል ቱ 0 የተባለው ይሄ ቨርቲካል ላይን ነው። ዋይ አክሲሱ ራሱ ነው። ኤክስ ኢኳል ቱ 0 ይሄ መስመር ነው። ኤክስ ኢኳል ቱ 4 ይሄ በአራት የሚያልፈው ለዋይ አክሲስ ፓራሌል የሆነ ቨርቲካል ላይን ነው። በእነኚህ በሁለቱ መስመሮች በተጨማሪም በኤክስ አክሲስ ይሄ መስመር ነው። ኢንክሎዝ የተደረገው ሪጅን ይሄ ሪጅን ነው። ስለዚህ ኤስ የተባልነው ይሄ ስለሆነ የዚህን ኤሪያ ኮምፒውት ስናደርግ የምንመለከተው ፈንክሽን ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ስኩዌርድ ኢንተግሬት ይደረጋል። ከየት እስከየት? ከዚህ ፖይንት እስከዚህ ፖይንት። የመጀመሪያው 0 ነው። መጨረሻ ላይ የምናገኘው ደግሞ አፐር ሊሚቱ 4 ነው። ስለዚህ ከ0 እስከ 4 ኢንተግሬት ይደረጋል። ስለዚህ ኤሪያ ኦፍ ኤስ ምን ይሆናል? ኢንቴግራል ፍሮም 0 to 4 ኦፍ ኤክስ ስኩዌርድ ዊዝ ሪስፔክት ቱ ኤክስ። ይሄ ማለት ደግሞ የኤክስ ስኩዌርድ አንታይ ደርቤቲቭ መፈለግ ያስፈልጋል። በመጀመሪያ እሱ ማን ነው? ኤክስ ኪዩብድ ኦቨር 3 ይሆናል። ዘን ከ0 እስከ 4 ኢቫሉዌት ይደረጋል። ይሄ ደግሞ ምንድነው የሚሰጠን? 4 ላይ ኤክስ ኪዩብድ ምንድነው የሚሆነው? 4 ኪዩብድ 64 ይሆናል። 64 ሲካፈል ለ3 እናደርገዋለን። 64 ሲካፈል ለ3 ሲቀነስ 0 ኪዩብድ 0 ነው ሲካፈል ለ3። ፋይናሊ የምናገኘው ሪዛልት 64 ሶስተኛ ይሆናል። ቢ ላይ ደግሞ የምንፈልገው በዚህ ፈንክሽን በኤክስ አክሲስ እና በእነኚህ ሁለቱ መስመሮች ኤክስ ኢኳል ቱ -1 እና ኤክስ ኢኳል ቱ 3 ኢንክሎዝ የተደረገውን ሪጅን መፈለግ ነው የሚሆነው። የሰጠን ፋንክሽን ግራፍ እንደምታዩት እንዲህ አይነት አፕዋርድ ፓራቦላ ነው። በዚህ ፓራቦላ በኤክስ አክሲስ እና በእነኚህ ሁለቱ መስመሮች ኤክስ ኢኳል ቱ -1 ማለት ይሄ ቨርቲካል ላይን ነው። በ-1 የሚያልፈው ነው ለዋይ አክሲስ ፓራሌል የሆነው መስመር ነው። ሌላኛው ደግሞ ኤክስ ኢኳል ቱ 3 የተባለው ነው። እነዚህ በእነዚህ መስመሮች እና ከርብ ኢንክሎዝ የተደረገው ሪጅን ይሄ ሪጅን ነው፣ እዚህ ጋር ሼድድ የሆነው ሪጅን። ስለዚህ የዚህ ሼድድ ሪጅን ኤሪያ ማለት እንደምትመለከቱት ግራፉ የፈንክሽኑ ግራፍ ከኤክስ አክሲስ በላይ በመሆኑ ይህን ግራፍ ከኔጌቲቭ 1 እስከ 3 ኢንተግሬት ማድረግ የዚህን ሪጅን ኤሪያ ይሰጠናል። ስለዚህ ያለምንም ተጨማሪ ልፋት በቀጥታ ኤሪያውን ለማግኘት ምን ማድረግ ነው? ከኔጌቲቭ 1 እስከ ተሰጠን 3 ድረስ የተሰጠውን ፈንክሽን ኤክስ ስኩዌርድ ፕላስ 3ን ኢንተግሬት ማድረግ ይሆናል። ይህ ማለት ደግሞ ኢንተግራል ፍሮም -1 to 3 የመጀመሪያው ተርም ኤክስ ስኩዌርድ ነው። እሱ ለብቻ ኢንተግሬት ይደረጋል። ሲደመር 3 ሲባዛ በ1 ማለት ነው። 3 ማለት በራሱ ከኔጌቲቭ 1 እስከ 3 ይህም ኢንተግሬት ይደረጋል። በውስጥ ታዋቂነት እዚህ ውስጥ አንድ እንዳለ እናስባለን። የዚህ አንታይ ደሪቬቲቭ የኤክስ ስኩዌርድ አንታይ ደሪቬቲቭ ምንድን ነው የሚሆነው? ይሄ
ኤክስ ኪዩብድ ኦቨር 3 እንደሚሆን እናውቃለን። ኤክስ ኪዩብድ ኦቨር 3 ከኔጌቲቭ 1 እና 3 ላይ ኢቫሉዌት ተደርጎ ይቀናነሳል። በመቀጠል ፕላስ 3 የአንድ አንታይ ደሪቬቲቭ ኤክስ ነው። እሱንም እንደዚሁ ኔጌቲቭ 1 እና 3 ላይ ኢቫሉዌት በማድረግ በኦርደራቸው እናቀናንሳለን። የመጀመሪያው 3 ላይ ኤክስ ኪዩብድ ኦቨር 3 ኢቫሉዌት ሲደረግ 3 ኪዩብድ ማለት 27 ነው። 27 ሲካፈል ለ3 ስንት ይመጣል? 9። ስለዚህ 9 ሲቀነስ -1 ኪዩብ ሲደረግ -1 ነው የሚሰጠን። -1 ኦቨር 3 እናገኛለን። ፕላስ 3 ኢንቱ የመጀመሪያው 3 ነው። 3 ሲቀነስ -1 እናደርገዋለን። ከዚህ የምናገኘው ሪዛልት 9 ሲደመር 1/3 ሲደመር 3 ሲባዛ 3 ሲደመር 1 ይሄ 4 ይሆናል። ያው ሁሉንም በመደመር ፋይናል የምናገኘው 64/3 ይሆናል። ሶስተኛውና የመጨረሻው ጥያቄ find the area S which is enclosed between the graph of f of x equal to x into x plus 2 times x minus 1 and the x axis። እንግዲህ በዚህ ፈንክሽን ግራፍ እና በኤክስ አክሲስ ኢንክሎዝ የተደረገውን ሪጅን ኤስ ኤሪያ ማግኘት ነው። እዚህ ጋር መልቲፕል ሪጅንስ ሊኖሩን ይችላሉ። እነሱን ሪጅኖች ለየብቻ እንሰራለን ማለት ነው። በመጀመሪያ የዚህን ፈንክሽን ግራፍ እንመለከት። እንዲህ አይነት ከርብ ነው። ይህ ከርብ ደግሞ ኤክስ አክሲስን 1 2 3 ቦታ ላይ ኢንተርሴክት ያደርገዋል። ያው ኢንተርሴክት ያደርገዋል ማለት እነኚህ ፖይንቶች ላይ ዋይ ቫሊዩ 0 ይሆናል ማለት ነው። ኦብቪየስሊ ይሄ ፋክተራይዝ ተደርጎ ኢኳል ቱ 0 ነው የሰጠን። ኢኳል ቱ 0 አድርገን ብንሰራው አንደኛው ኤክስ ኢኳል ቱ 0 ላይ ይሄ ማለት ነው። ሌላኛው ኤክስ ኢኳል ቱ -2 ይሄ ነው። ሌላኛው ኤክስ ኢኳል ቱ 1 ላይ ኢንተርሰፕት እንደሚያደርገው ግልጽ ነው። ስለዚህ -2 0 እና 1 ይህም በኢንስፔክሽን በቀላሉ አየ ነው። እንግዲህ ኦርደራቸውም ይታወቃል። -2 መጀመሪያ ከግራ ወደ ቀኝ ስንመጣ ከዛ 0 ከዛ 1 ነው። የዚህን ሪጅን ኤሪያ ኤስ የተባለው እንግዲህ በኤክስ አክሲስ እና በዚህ ፈንክሽን ኢንክሎዝ የተደረገውን ሪጅን ኤክስ አክሲስ ይህ ነው። ስለዚህ ሁለት ሪጅኖች አሉን። አንደኛው ከኤክስ አክሲስ በላይ ስለሆነ ያለው በቀጥታ ኢንተግሬት በማድረግ ልንሰራው የምንችለው ነው። ያ ማለት ከኔጌቲቭ 2 እስከ 0 ያለውን የዚህን ፈንክሽን ኢንተግራል ብንሰራ የዚህን ኤሪያ ማግኘት እንችላለን። ይሄኛውን ለመስራት ግን ምን ማድረግ አለብን? ከኤክስ አክሲስ በታች ስለሆነ ያለው ኢንተግሬት የምናደርገውን ቫሊዩ ወይም ፈንክሽን በኔጌቲቭ ማባዛት ይኖርብናል፣ ከኤክስ አክሲስ በታች ስለሆነ። ኤሪያውን ኮምፒውት ስናደርግ የምንጠቀመው ፈንክሽን ይህን ስለሆነ ይህ ፈንክሽን ደግሞ አሁን ባለበት ቅርጽ ኢንተግሬት ለማድረግ አስቸጋሪ ስለሚሆንብን በመጀመሪያ አባዝተን ወደ ፖሊኖሚያል ፎርም እንጽፈዋለን። ስናባዛ እዚህ ጋር ኤክስ ሲባዛ በኤክስ ኤክስ ስኩዌርድ አለን። 2 ሲባዛ በኤክስ ሲደመር ኤክስ ሲባዛ በ-2 ሲደመር 2 ሲባዛ በ-1 ከዛ በኤክስ እናባዘዋለን። ይህን ግን በቀላሉ እዚህ ጋር ኤክስ አለን፣ ኤክስ ስኩዌርድ ይሆናል። 2 ሲቀነስ 1 ይሆናል። 1 ኤክስ 2 ሲባዛ በ-1 -2 ይሆናል። ስለዚህ ይህን አባዝተን የምናገኘው ሪዛልት ራሱ ኤፍ ኦፍ ኤክስ እኩል ይሆናል። ያው የተሰጠን ነው። ይሄ ኤክስ ሲባዛ ኤክስ ፕላስ 2 ሲባዛ በኤክስ -1 ይሄ ደግሞ ምን ይሆናል ብለናል? ኤክስ ኪዩብድ ፕላስ ኤክስ ስኩዌርድ -2x ተደርጎ ይወሰዳል። ያው ይህም ማባዛቱን ቀስ ብላችሁ ማባዛት ትችላላችሁ፣ ወይም ቅድም እንደነገርኳችሁ በቀላሉ ኤክስ ስኩዌርድ ሲደመር 2 ሲቀነስ 1 2 ስለሆነ ኤክስ ይሆናል። ከዛ ደግሞ 2 ሲባዛ በኔጌቲቭ 1 -2 ይሆናል። እዛ ላይ ኤክስን ማባዛት ነው። ስለዚህ ይሄ ያገኘ ነው በዛ ሂደት ነው። ይህን ካገኘን በኋላ መጀመሪያ ኤስ ያልነው ሪጅን የሁለት ሪጅኖች ድምር ስለሆነ ለየብቻ እሱን ማስቀመጥ ይኖርብናል። ስለዚህ ኤሪያ ኦፍ ኤስ ማለት ኤሪያ ኦፍ R1 ሲደመር ኤሪያ ኦፍ R2 ነው የሚሆነው። በመሆኑም የR1ን ኤሪያ ስንሰራ በቀጥታ የዚህን ፈንክሽን ኢንተግራል ከኔጌቲቭ 2 እስከ 0 የምንሰራው ሲሆን የአርቱን ለመስራት ግን የምናደርገው ምንድን ነው? በኔጌቲቭ እናባዘዋለን ኢንተግራሉ። በመጀመሪያ የአር1ን ኤሪያ ኮምፒት እናድርግ። ይህን ኮምፒት ስናደርግ ከኔጌቲቭ 2 እስከ 0 ይሆናል። ያም ፈንክሽኑን እንዳለን እንወስዳለን። ኤክስ ኪዩብድ ፕላስ ኤክስ ስኩዌርድ ማይነስ 2ኤክስ ነው ፈንክሽኑ። ዊዝ ሪስፔክት ቱ ኤክስ ኢንተግሬት ይደረጋል። ይህን ኤክስፓንድ እናድርገው ወይም እንበት ነው 2 እስከ 0 ከዛ ኤክስ ኪዩብድ ዊዝ ሪስፔክት ቱ ኤክስ ሲደመር ኤክስ ስኩዌርድ ዊዝ ሪስፔክት ቱ ኤክስ አሁንም ከኔጌቲቭ 2 እስከ 0 ከዛ ማይነስ 2 ኢንተግራል ፍሮም ኔጌቲቭ ቱ 0
ኦፍ ኤክስ ዊዝ ሪስፔክት ቱ ኤክስ ይሆናል። ሶ እያንዳንዱን ስንሰራ የመጀመሪያው ኤክስ ኪዩብድ ዊዝ ሪስፔክት ቱ ኤክስ ኢንተግሬት ሲደረግ አንታይ ደሪቬቲቭ ኤክስ ሬስ ቱ 4 ነው የሚሆነው። ኤክስ ሬስ ቱ 4 ኦቨር 4 ይህም ከኔጌቲቭ 2 እስከ 0 ኢቫሉዌት ይደረጋል። ሲደመር የኤክስ ስኩዌርድ ያው ቀደም ሲል ስለሰራ ነው እናውቀዋለን። ኤክስ ኪዩብድ ኦቨር 3 ከኔጌቲቭ 2 እስከ 0 ሲቀነስ 2 የኤክስ አንታይ ደሪቬቲቭ ኤክስ ስኩዌርድ ኦቨር 2 ከኔጌቲቭ 2 እስከ 0 ይሆናል። እዚህ ጋር በቀጥታ የምናጠፋቸው ነገሮች አሉ። 2 በ2 ስለሚጣፋ ስራችን የበለጠ ቀላል ይሆናል። 2 በ2 ተጣፍቶ ከዛ ኢቫሉዌት የምናደርገው ኤክስ ስኩዌርድን ብቻ ይሆናል። ሶ የመጀመሪያው ዜሮን ሰብስቲዩት እናደርጋለን። ዜሮን ሰብስቲዩት ስናደርግ የምናገኘው 0 ስለሆነ እሱ እንዳለ በመውሰድ ማይነስ ከዛ ማይነስ 2 ሬስ ቱ 4 ይሆናል። ያው ማይነስ 2 ሬስ ቱ 4 ፖዚቲቭ ሪዛልት ስለሚሰጠን ማይነስ 1 እዚህ ጋር እንዳለች እንተዋታለን። ያ ማለት ማይነስ 2 ሬስ ቱ 4 ስንት ይሆናል? 16 16 ሲካፈል ለ4 4 ነው የሚሆነው። ሲደመር እዚህ ጋርም እንደዚሁ 0 ሰብስቲዩት ሲደረግ 0 ይሰጠናል። 0 ሶስተኛ ማለት ነው። ሲቀነስ ማይነስ 2 ኪዩብድ ማይነስ 8 ይሆናል። ስለዚህ ማይነስ ኦፍ ማይነስ 8 ኦቨር 3 ይኖረናል። በመቀጠል ማይነስ ሳይኑ እንዳለ እዚህ ጋር ይኖረናል። ነገር ግን አት ማይነስ 2 ይህ ምን ይሆናል? ያው ዜሮውን 0 እንደሆነ በማሰብ ማይነስ 2 ስኩዌር ስለሚደረግ ፖዚቲቭ 4 ይሰጠናል። ስለዚህ 0 ሲቀነስ 4 ይሆናል። ይህን እያንዳንዱን እንደምር የመጀመሪያው ኤክስፕሬሽን ላይ ማይነስ 4 አለን። እዚህኛው ላይ ደግሞ ስንመጣ ማይነስ ኦፍ ማይነስ 4 ማለት ፕላስ 4 ነው። የሁለቱ ድምር 0 ይመጣል። እዚህ ጋር ማይነስ ኦፍ ማይነስ 8 ኦቨር 3 ማለት ፖዚቲቭ 8 ኦቨር 3 ይሆናል። ስለዚህ የአር1 ኤሪያ ስንት ይሆናል ማለት ነው? ፖዚቲቭ 8 ኦቨር 3። ይሄ አንዱን ሰጠን። ሁለተኛው ኦሪጂን ደግሞ ለማግኘት ኦብቪየስሊ አር2 ተመሳሳይ የሆነ ኢንተግራል ስለሆነ የምንጠቀመው ኤክሰፕት በኔጌቲቭ ከማባዛታችን ውጭ። ለምን? አር2 የሚገኘው ከኤክስ አክሲስ በታች ያለ ሪጅን ስለሆነ። ቀጥሎ የምንሰራው አር2 ከ0 እስከ 1 ድረስ ኢንክሎዝ የተደረገው ሪጅን ነው። በ0 እና በ1 ከስር ያለ ነው። ስለዚህ በኔጌቲቭ እናባዘዋለን ብለናል ኢንተግራሉ። ስለዚህ ኢንተግሬት የምናደርገው ከ0 እስከ 1 ሆኖ ኢንተግራሉን በኔጌቲቭ አባስተን ኢንተርቫሉን ደግሞ እንቀይረዋለን። ኢንተርቫሉ ከ0 እስከ 1 ይሆናል። ያው ፋንክሽኑ ግን አንድ አይነት ነው። ኤክስ ኪዩብድ ፕላስ ኤክስ ስኩዌርድ ማይነስ 2 ኤክስ ዊዝ ሪስፔክት ቱ ኤክስ ይሆናል። የእያንዳንዱ ኢንተግራል ቀደም ሲል የሰራ ነው ስለሆነ ይህን መድገም አያስፈልገንም። ይህን እንዳለ እንወስድና ኢንተርቫሉን ብቻ እንቀይረዋለን። ሎወር ሊሚቱ ይሄ ነው፣ አፐር ሊሚቱ 1 ነው። ስለዚህ እነዛን እንቀይራለን ማለት ነው። ስለዚህ ኔጌቲቭ ኦፍ እናደርግና የመጀመሪያዋ ኤክስ ሬስ ቱ 4 እንዳለ ኤክስ ሬስ ቱ 4 ኦቨር 4 ይሄ ሊሚቱ ይቀየራል። አፐርና ሎወር ሊሚቱ ከ0 እስከ 1 ይሆናል። ቀጥሎ ያለው ደግሞ እንደዚሁ ኤክስ ኪዩብድ ኦቨር 3 ሆኖ አፐርና ሎወር ሊሚቱ አሁንም 0 1 ይሆናል። ማይነስ 2 እናደርግና አሁንም ኤክስ ስኩዌርድ ኦቨር 2 ሆኖ አፐርና ሎወር ሊሚቱ 0 1 ይሆናል። በመቀጠል እዚህ ጋር ያገኘነውን ሪዛልት ያው ብዙ መድከም አያስፈልገንም። አንድ ላይ ቀጥታ ሰብስቲዩት እናደርጋለን። እንደዚሁ አንዳንድ ሰብስቲዩት ካደረግን በኋላ 0 ላይ 0 ስለሚመጣ እሱን ደግሞ መጻፍ ዌስት ኦፍ ታይም ነው የሚሆነው። ስለዚህ መድገም አያስፈልገንም እሱ። ስለዚህ የመጀመሪያው ላይ አንድ እዚህ ጋር ሰብስቲዩት ሲደረግ 1/4 ይሆናል። ቀጥሎ ያለው ደግሞ 1/3 ከዛ 2 በ2 ስለሚጣፋ እቺ ማይነስ 1 እንዳለች ሆኖ 1 ይሆናል። ያው የ0 እንደሚሆን ስለምናውቅ ነው። ስለዚህ ማይነስ እናደርግና የመጀመሪያው 1 ሰብስቲዩት ሲደረግ 1/4 ይመጣል። ስለዚህ 1/4 ይኖረናል። 1/4 ቀጥሎ ደግሞ 1/3 ከዛ በመቀጠል እቺኛዋ 2 በ2 ተጣፍታለች ማይነስ 1 እንዳለች ነች ብለናል። 1 ሰብስቲዩት ስናደርግ 1 ይሆናል። ማይነስ 1 እናገኛለን ማለት ነው። ማይነስ 1 ይሄ ደግሞ በኔጌቲቭ ስለሚባዛ በኋላ ላይ የምናገኘውን ኮሬክት ማድረግ ይኖርብናል። 1/4 ሲደመር 1/3 ሲቀነስ 1 ይህንን ደምረው የመጀመሪያው ማይነስ ኦፍ ብለን ኤልሲኤሙ 12 ስለሆነ 12 እናስቀምጣለን። የዲኖሚኔተሩ ማለት ነው። 12 ሲካፈል ለ4 3 ይሆናል። እዚህ ጋር 3 ይኖረናል። 12 ሲካፈል ለ3 4 ይሆናል። እዚህ ጋር 4 ይሆናል። 12 ሲካፈል ለ1 የዚህኛው ዲኖሚኔተር 1 ስለሆነ 12 ነው የሚሆነው። ስለዚህ ማይነስ 12 እዚህ ጋር እናስቀምጣለን። ስለዚህ 3 ሲደመር 4 ሲቀነስ 12 ነው ማለት ነው ያለን። እዚህ ጋር 3 ሲደመር 4 7 ነው። ማይነስ 12 ማይነስ 5 ይሆናል። ማይነስ 5 ኦቨር 12 ማይነስ 5 ኦቨር 12 በማይነስ 1 ስናባዛው ፖዚቲቭ 5 ኦቨር 12 ይሆናል። ይሄ ፖዚቲቭ 5 ኦቨር 12 ሆነ ማለት ነው። ይህ እንግዲህ
ኤሪያ ኦፍ አር2 ነው። ቀደም ሲል ኤሪያ ኦፍ አር1 8/3 ነው ብለናል። በመሆኑም አሁን በቀጥታ የኤስን ኤሪያ እንደዚህ ማስቀመጥ እንችላለን። ኤሪያ ኦፍ ኤስ እኩል ይሆናል ኤሪያ ኦፍ አር1 8/3 ነው ሲደመር 5/12። የዚህ ድምር ደግሞ 37/12 ይሆናል።